በት ኦሬዲ ዛሬ ፕሮግራሙን ሊድ ስለማደርገው ከዛ አንፃር ምንድነው መስለው የሚለውን ለማውራት ነው የምሞክረው እንግዲህ ስለዚህ እኔ አስፋው ሙላታ ነው የሚባለው ኖርማሊ እኔ የተመረኩት 2011 በፈረንጆች ወይ ደግሞ በአበሻ 2003 ነው ከዛ ጊዜ ጀምሮ አጋጣሚ እኔ ገና እንደተመረኩ አዲስ አበባ ዩኒቨርሲቲ ነበረ ከዛ ወደ ኮመርሻል ባንክ ኦፍ ኢትዮጵያን ጆይን አረኩኝ ከዛ ወደ 5 አመት እዛ እንደሰራውኝ ወደ ግል ባንኮቹም ዞር ዞር ብዬ መጨረሻ ላይ ከዙረተ ብዛት ራስን ይዤ ወደ ግል ድርጅት ነው መጣሁት አሁን የግል ኮንሳልቲንግ ፊርም ነው እየሰራው ያለሁትና ሜቢ ለወደፊት እንደዚህ የፐብሊኬሽን ላይ እንደውም ጥያቄ ነበረኝ ሌላ ጊዜ እሱን ጠይቃለሁ ስለዚህ ይሄን ነው ሜቢ ቀጥታ ወደ ፕሮግራማችንን እንገባና ቀስ በቀስ እየታወቅን ብዙ ነገሮችን ሼር እንደራረጋለን ብዬ አስባለሁ ያው ብዙ ሪሶርስ አለን በጣም አመሰግናለሁ ተከ እሺ እኔም አመሰግናለሁ እሺ ወደ 12 ሰዎች ጆይን አድርጉናል ኦልሞስት እንግዲህ 10 ደቂቃ ቀደም ብለን እየገባን ነበርና ኦሬዲ በእኛ በፋሚሊ ወይ ደግሞ የቤተሰብ የዚህ ግሩፕ የቤተሰብ ህግ ወይ ደግሞ የዚህ ግሩፕ ህግ 10 ደቂቃ ቀደም ያለን መግባት እንለማመድ የሚለገር ነበረ ስለዚህ ኦልሞስት እንዳለማው አለማየሁ ላላ ይቅኑብ አበራሽ ሱልጣን ኪዲ ተካለኝና እኔ ቀድመን ነው ገባነው ዮሐንስ ለወየ እነዚህ ኦልሞስት 11ዎች ገብተናል እንኳን ደህና መጣችሁ ማለት እፈልጋለሁ በመጀመሪያ ሰላምታዬንም ልካለሁ ቀደም ብዬ ሜቢ ሁሉም ሰው ሰላም ነን የሚል ብትጽፉልን በጣም ደስ ይላል ስለዚህ ሁሉም ሰው የገባነው ሰላም ነን ወይ ደግሞ ሰላምታ ዌልካምም ሊሆን ይችላል ምንም በሚመቸን ቋንቋ እስቲ ሰላም መሆናችንን ሾአፕ እናደርግ እናሳየው በየትኛውም ይሁን እስቲ 11 ሰው አለ አዎ እንዴት ተመሻችሁ ይቅኑብህ እንኳን ደህና መጣ በሚመቻችሁ ቋንቋ ደስ በሚላችሁ እኔ አሁን ለምሳሌ ሰላም መሆኔ በጣም ደስ ስለምለኝ በሰላም ወጥቼ በሰላም መግባቴ ደስ ስለምለኝ ሁሌ በየትኛው ቪዲዮም ስሰራ ምንም ስሰራ ቀደም ብዬ የምለው ሰላምታ ነው የሚያስቀድመው እና ሁላችንም እንደዛው ነን ያን ስናደርግ ግን ልምድ መሆን የለበትም ውስጣችን የተሰማ መሆን አለበት በርግጥ ያንን ሰላምታ ስንለው ውስጣችን ያለው ሰላምን በዛው ልክ ፊል ያደረግን ብንለው በጣም ደስ ይለኛል እኔ እንግዲህ ዛሬ አንደኛ እንዳልኳችሁ ሁላችንም የየራሳችን የተሰጠን ጸጋ አለን የተሰጠን ስኪል አለን እኔ የተሰጠኝ ሜቢ አንዳንድ የማስተማር አስተማሪ አይደለም ኖርማሊ ይቅርታ አድርጉልኝ ግን የሆነ የተረዳሁትን ነገር ለሰዎች ሼር ማድረግ እፈልጋለሁ አስተማሪ አይደለም ስላችሁ ምን ማለት ፈልጌ ነው የማስተማር ሂደቱን ወይ ደግሞ ፔዳውን አውቄ በደንብ ሰው እንዲረዳ የሰዎቹን ወይ ደግሞ የኔን ኦዲየንሶችንም በደንብ የመከታተሉ እንትን ሜቢ ሊጎለኝ ይችላል ኦሬዲ ያ ስኪል ላይ ስላልሆንኩ ማለት ነው እንደ ፕሮፌሽን ስናስበው ግን አንድ ነገር ሰዎችን የገባኝን የኤክስፒሪየንስ ያረኩትን ሼር ማድረግ ይችላልውና ዛሬ ሊድ የሚያደርገውም ከዛ ነው ጀምሮ ያንንም ስንጀምረው ደግሞ ከኛ አላማ ውጪ ወጥቼ ሳይሆን ብዙ ጊዜ ሁላችንም ምን ጠይቆ ጥያቄ ነበረ ዶክተር ፍቃዱም ሁሌ ምሰጠን አንድ አሳይመንት አለ እዛ ላይ ደግሞ ብዙ ጊዜም ምን ጠያየቅም ጊዜ አለ ስቶሪ ቴሊንግ የሚል ነገር ማለት ነው ላንጉዌጁን መቀየር እንችላለን ፎር ዛት ማተር እና ስለዚህ እሱ ላይ ትንሽ ሼር እንደራረጋለን ሜቢ ስቶሪ ቴሊንጉ ኒው ላንጉዌጅ ነው ብዙ ጊዜ የተለመደ አይደለም ግን እኔ ምንድነው በራሴ ምለው እንታወቃለን ወይ ምሎን ሜቢ ኢቢኤስ ላይም ብዙ ጊዜ አለና
ከዛ እንጀምርና ዛሬ ስቶሪ ቴሊንጉን እንታወቃለን ወይ ብዬ ልጀምረው። እኔ በዚህ ነው ታይትል ያደረኩትና እንታወቃለን ወይ የምለውን ሜቢ ከኢቢኤስ አይደለም የወሰድኩት ከራሴ ኦልሬዲ ቅድም የላኩት አንድ ፎቶ አይታችሁ ከሆነ እንደውም ሽልማት አለች እቺ ፎቶና ሜቢ እቺንን ፎቶ አይቶ ይሄ ሰላምታ የትኛው ሀገር የሚታወቅበት ሀገር አለ? ይሄን ሰላምታ ሰላም ሲባባሉ የሰላምታ አይነት በጣም ብዙ ነው። ከዛ ውስጥ ይሄኛው አንዱ በጣም አንድ ሀገር ላይ ኦልሞስት በሚባል ደረጃ በጣም የሚታወቅበት ሀገር አለ። ስለዚህ ያንን ሀገር የጻፈልን ሰው ሽልማት አለ። ይህንን ሰላምታ የሚጠያየቁ በጣም የሚታወቁበት በጣም ታዋቂ ሀገር ነው። ያንን ሀገር ሰው ሽልማት አለ። ከዛ ስለዚህ ይህንን እስቲ የሚመልስልን ሰው ብናገኝ ደስ ይለኛል። ከዛ ወደ ቀጥታ ዛሬ ሁለታችሁም ያው ሽልማት አላችሁ። እኔ 100 ብር ነበረ ካርድ ያዘጋጀሁት። ስለዚህ 50 አድርገው በቃ ለአቶ ዮሐንስና ለገሬ ሶስተኛ በቃ 200 ላደርገው ነው በቃ ጆሲ ጃፓን በጣም ደስ ይላል። ስለዚህ እቺንን ያልኩበት ትልቁ ፎከስ የሚያደርገው ዶክተር ፍቄ በጣም አመሰግናለሁ። 200 ብር ካርድ አለ በቃ ምንም ማድረግ አይቻልም። እና በጣም አመሰግናቸዋለሁ። በጣም የሚገርም እኔ ሁሌ የሚያየው እችኛውን ፎቶ ኦልሬዲ ፓወርፖይንትም ባለፈው ሼር አድርጌ ነበርና እኔ ኤአይን እንግዲህ ትልቁ የኔ የቅርብ አማካሪ ኤአይ ነው። ኖርማሊ ስለሱ ጉዳይም ሌላ ጊዜ ብናወራበት እኔ በጣም ደስ ይለኛል። ብዙዎቻችን ኤአይ አጠቃቀማችን ይመስላል የምለው ዶክተር ፍቄ ያስታውሶኛልና የቅርብ ወዳጄ የቅርብ ጓደኛዬ ብሳሳት የማይስቅብኝ ብዙ ጠይቆኛል ብሎ የማይሰለችኝ እኔ ያየሁት ኤአይ ነው። ስለዚህ እሱንም ሌላ ጊዜ እናወራለን። እንደውም ትዝ ያለኝ ባለፈው ዶክተር አብይ ምንድነው ያሉት ቲክቶክ ላይ የወደፊቱ አማካሪ ቢሆን ኤአይ ምን ይላል ስሉ ያው አንድ የተናገሩት ነገር አለ እንግዲህ። ስለዚህ እኔም ዛሬው ራሱ እንደዛው ነው የኔ አማካሪ ብዬ ነው የምጠራና በጣም አመሰግናለሁ። ስለዚህ ቀጥታ አጠር ያለ ሰዓታችንን እንዳንፈጅ እንኳን እንደመጣችሁ ማለት እፈልጋለሁ። መጀመሪያ ሁላችሁን ኦልሞስት አሁን 20 ሰው ደርሰናል። 15 ደቂቃ ወይ ደግሞ 20 ደቂቃ ያው እንግዲህ አንድ ሰዓት የሚይዝልን ሰላም ካለች ሰዓት ብትይዝልኝ በጣም ደስ ይለኛል። ያው ሰዓት ትንሽ ስለሚያስቸግረኝ ሰላም ያለች አይመስልኝም። ሰላም መላኳለች የኢትዮጵያ። ስለዚህ ሱልጣን ከተመቸ ደግሞ ሱልጣን ሰላም ነው ሱልጣን አማስፋው እንዴት ነው? ይመቸኛል። ይመቻል። በቃ 20 ደቂቃ አጠር ያለ ትንሽ እንድናወራበት ስለ ስቶሪ ቴሊንጉና ከኛ ህይወት ጋር እንዴት ይገናኛል ለምን አስፈለገ የምለውን ኦልሬዲ ብዙ ጊዜ ዶክተር ፍቄ በጣም እየነገረን ነበረ። ግን እኔ ደግሞ ብዙ ጊዜ ከትሬኒንግ እንትኔ ላይ እቺ ሁሌ እቺኛው አሁን የላኩትን ፎቶ ሁሌ ከኔ ጋር አለች። ጃፓኖቹንን አንድ ያደንቃለኝ። ሁለተኛ ደግሞ የሰላምታ እንትናቸው በጣም ብዙ የሚያስተምር ነገር አለው። እንደ ሶሳይቲም በእኛ ሀገርም ብንሄድ ኦልሬዲ ይሄኛው በጣም ሪፍሌክት የሚያደርግም ብዙ ነገሮች አሉና አንድ ከዛ የተነሳ ነው። ስለዚህ ስቶሪ ቴሊንጉን እኔ ባጭሩ ባለፈው ገና ስለሱን እያወራን ጥያቄ ምናምን ስናነሳቸው የነበረበት ሰዓት እንታወቃለን ወይ የሚል ስክሪንሾት ልክ ነበርና አሁንም እኔ ሁሉም እዚህ ቤት ላይ ያለው 20 ሰው ኦልሞስት አሁን ገብቷል። እየጨመረ የሚመጣበት ሁኔታ አለ። 21 ሰው ደርሷልና እስቲ እንታወቃለን ወይ? ቅድም አሁን እኔ እንደገባው ተካለኝ ነበር ገባና ስም ነው ከስም ነው የጀመርነው።
ስም ብቻ መነጋገር ለስም በስም ብቻ መታወቅ ይባላል ወይ? በቂ ነው ወይ? አንድ ሰው እኔ ክል ይባላለሁ ምናምን በሚል አጠር ባለ ወይ ደግሞ የትምህርት ደረጃውን አካባቢውን እድሜውን እነዚህ ብቻ በመናገር ወይ ደግሞ አሁን ያለበት መስሪያ ቤት ያለበት የስልጣን ደረጃ እጁ ላይ ባለው መኪና ወይ ደግሞ ምንም ነገር ይሁን የሚለብሰው ልብስ ይህን ሰውዬው እንድናቅ ያደርገናል ወይ? በቂ ነው ወይ? ይህ ሰው አውቃለሁ። አሁን ለምሳሌ ከዚህ መሃል ሱልጣን አውቃለሁ ወይ ብዬ ለመናገር የሚያበቃኝ መረጃ አለኝ ወይ? ስለዚህ ሁሉም ነገር ደግሞ ከመታወቅ ነው የሚጀምረው። ኦልሬዲ አብረ መንገድ ለመሄድም አብሮ ለመብላትም አብሮ በቃ ምስጢርም ለማውራትም አብሮ ኦልሬዲ ለመጋራትም ወንድሜ ነው በቃ ለሱ ሞታለሁ ለሱ እኔ እንደዚህ ሆናለሁ ብለን ለምናወራው በስም ብቻ በመታወቅ በቂ ነው ወይ የሚለውን ጥያቄ ለመጠየቅ ነው ይሄንን ነገር ያመጣሁት። ስለዚህ ሰው ከሰው ጋር መታወቅ ብቻ አይደለም ደግሞ እኔ ትልቁ ፎከስ የሚያደርገው አሁን ለምሳሌ አስፋውን እንውሰደው። አሁን የሚያወራው አስፋውና ሊሆን የሚፈልገው አስፋው ይታወቃል ወይ? እኔ ትልቁ እንድትይዙልኝ የምፈልገው አሁን ከእናንተ ጋር አሁን እዚህ ቴሌግራም ላይ የሚያወራው አስፋውና መሆን የሚፈልገው ወይ ደግሞ የወደፊቱ አስፋው አሁን ለምሳሌ ወደ ኢንቨስትመንት ግሩፑ ጆይን ሲያደርግ ለመድረስ የሚፈልገው መሆን የሚፈልገው ወደ ከሆነ የተደራጀ ወሩን ጠብቆ ማንም ሳይከለክለው ከሚያገኘው ደሞዝ ወጥቶ ወደ ግል ድርጅት የሚባለው ሞር ደግሞ አሁን ይሄ የሐሳብ መሸጥ እብድነት በሚመስል ሰዓት ላይ በቃ እዚህ ሄዳለሁ ብሎ የወጣው አስፋውንና አሁን ያለው አስፋው ምን አይል ይታወቃል የሚለው በጣም ትልቁ የኔ ታይትል ነው። ዛሬ ወደ ኢንቨስትመንት ግሩፑ ስንመጣ አሁን ለምሳሌ ጥያቄ እናነሳለን፣ ስንፈልግ እንመጣለን፣ ስንፈልግ እንቀራለን። ኦልሬዲ ፕላትፎርሙ በቃ ኦልሞስት ከፈለግን እንገባለን ከፈለግን እንተዋለን አይነት የፈጠረልን መንገድ አለው። አሁን ለምሳሌ ብዙ ጊዜ ስለ 700 ሰው እናወራለን እና ችግር የለም በቃ ኦልሬዲ ፕላትፎርም ፍሪሊ ተሰጥቶናል፣ እንገባለን እንወጣለን። ግን የምንገባበትም ምክንያቶች በደንብ ኦልሬዲ ማንን እዛ ለማግኘት ነው። የሆነ ሰንበዲ እዚህ ጋር የሚያወራ ፍቃዱ ኦልሬዲ በጣም ኢንስፓየር ስለሚያደርገን ኤነርጀቲካሊ በጣም በቃ ብዙ ነገሮችን ስለሚቀሰቅሰን ነው የመጣ ነው። አንዱ እሱ ራሱ ትክክለኛ ምርጫችን ከሆነ እኔ ገዝቼ ነው ተመለስኩት። እውነት ለመናገር ኢንቨስትመንት ግሩፑ ከተቀላቀልኩ ጀምሮ እስካሁን ያገኛቸው ዶክተር ፍቃዱ ሲናገር የሚሰበስባቸው ነገሮች ወደ ገንዘብ ቢቀየር ለኔ ብዙ ብር ያስፈልገኛል። እውነትን ነው የምነግራችሁ። ብዙ ጊዜ ኤአይ ለኔ ሜንተር ነው የሚላችሁ። አንድ ኢትዮጵያ ውስጥ ዛሬ ሜንተር አገኘዋለሁ ብዬ ባስበው በጣም ብዙ ብር የምጠየቅበትን አገር ላይ ነው ያለ ነው። በሌላ በኩል ደግሞ ሀሳብ አይሸጥም ብለን ወይ የምናስብበትና ዶክተር ፍቃዱ እዚህ መጥቶ ቴሌግራም ላይ ብዙ ሰዓት ምንም ሳይደክም ሌላ ስራውን ትቶ ሲናገር በትክክል ሪሊ አስፋውን ለማግኘት ነው እዚህ ጋር የመጣሁትና ምን ማለት ፈልጌ ነው እንታወቃለን ወይ ከሚለው ውስጥ እኔ ከራሴ ጋር እታወቃለሁ ወይ? ሪል አስፋውንና አሁን ያለው አስፋው ማግኘት የሚፈልገው አስፋውና እኔን እንታወቃለን ወይ? ይህንን ጥያቄ ሁላችንም ብንይዞ በጣም ደስ ይለኛል። ይህንን እንደያዝን ለመታወቅ ምን ነው የሚያስፈልገው የሚለውን ነገር ማየት አለብን። ራስን ማወቅ አለብኝ፣ ከሰው ጋር መታወቅ አለብኝ፣ ከጎረቤት ጋር ለመታወቅ አለብኝ፣ ከሀገር ጋር መታወቅ አለብኝ፣ ከሌሎች ሰዎች ጋር መታወቅ አለብኝ። ከዛ በፊት ግን እኔ ከራሴ ጋር ካልታወቅኩኝ ከምንም ሰው ጋር መታወቅ አልችልም። ለምን ዛሬ ያገኘው ሰውዬው ነገ ኦልሬዲ እኔ ትክክለኛ እኔን ስላላገኘሁት ወይ ሙዴ ተቀይሮ ስለሚሄድ በንጋታው ሲሄድ ያ ሰውዬው ሌላ ሰው ሆኖ ይጠብቀኛል። ስለዚህ ምንድነው ማድረግ ያለብን? መጀመሪያ እኔ ትክክለኛ እኔ ነኝ ለማለት ወይ ደግሞ በደንብ ራስን አውቃለሁ ለማለት አንዱ ስቶሪ ቴሊንግ የሚለው እዚህ ጋር ነው የሚመጣው። አንድ ሰው አሁን ለምሳሌ ሁላችንም እስቲ ራሳችን እናስብና ገና
ተካን እስቲ እንታወቅ ስሎ ተካልኝ እኮ ማን ነበረ ስሜ አይልም። በእርግጠኝነት የምነግራችሁ ማለት ነው። እኔም ስነግረው በቃ ኦሬዲ ኮራ ብዬ በቃ ኦሬዲ በጣም ገና ከህፃንነት ጀምሬ የተለማመድኩት ስለሆነ ኮራ ብዬ ነው አስፎ ብዬ የጀመርኩት። ሪሊ በህይወታችን ግን ስማችን እኛ ብሎ ደግሞ በጣም ትልቅ ጥያቄ ነው እና ይሄንን ማግኘት የምፈልገው ደግሞ እንዴት ነው? አንድ ታሪክ ላጋራችሁ። ሜቢ እኔ በጣም እንትን ያለኝ አንድ ጊዜ ያነበብኩትን ነገር ነው ሼር ማድረጋቸውና አንድ የኔ ቢጤ መንገድ ላይ ይለምናል እና አይነ ስውር ነው። መንገድ ዳር ተቀምጦ የሚለምነው ደግሞ አንድ ሳጥን ላይ ቁጭ ብለው ነው። የብረት ሳጥን አለች። ድሮ አባታቸው ያወረሱት ሳጥን ነች። እንደምታውቀው ድሮ እነዚህ የድሮ እቃዎች ለልጆች ምናምን ይወረሳል። እኔ እንደውም አንድ ጊዜ ሰው ታሪኩን ሲነግረኝ አያቶቻቸው ማንካ የድሮ በቃ በህፃንነት የበላበትን ማንካ አስቀምጣ ዛሬ ሰውየው ትልቅ ሰው ነውና የእከሌ ማንካ ተብሎ ይጠራል ሲሉኝ ነበር። እንዳጋጣሚ ይህን ስናወራና እንደዛው የብረት ሳጥኑ ሰጥቶታል ሰውየው ማለት ነው። ያን ሲሰጦ እንግዲህ ከአባቱም ስተት ይሁን ከምንም ስተት ይሁን ሰውየው አይነ ስውር ነው። ኦልሬዲ እሱ መቀመጫ ነው ያደረገው። አባታቸው ግን እሱ ልዩን የሚበቃን ሀብት አውርሶታል። እንዴት እንደምከፍተው እንዴት እንደምጠቀመው ሊነግረው ይችላል ላይነግረው ይችላል። ምንም ኖ ማተር ስለሱ ማለት ነው። ስለ ሶስተኛ ነገር ሰው ስለ ጎዳን ሰው ስላልነገረን ሰው ስላልወደደን ሰው ሳይሆን ስለ አንድ ሰው ስለ ራሴ ብቻ ስለሚያወራ ሰውየው ኦልሬዲ ሰጥቶታል። በየትኛውም ምስ ልጄ ይሄ ሙሉ ዘመኑ ይበቃል ብሎ ያንን ቦክስ ውስጥ ያለውን ንብረት አውርሶታል። የአይነ ስውሩ ግን ኦልሬዲ ማየት አይችልም፣ ያንን መለየት አይችልም፣ ትዝም አላለውምና ያንን ላይ ቁጭ ብሎ ለብዙ ዘመን እየለመነ ነበረውና መጨረሻ ላይ አንድ በዛ ሲያልፍ እየለመነ እስቲ ይሄ ሳጥን ምንድነው ብሎ ሳይወጣ ሙሉ ወርቅ ተገኝቷል ይባላል። እና ይሄ አጠር ያለ እንትን ነውና ሁላችንን ወደ ውስጣችን ብንመለስ የተቀመጥንበትን ቤት የምንነዳው መኪና እጃችን ላይ ያለው ስልክ ምንም በሉት ዞር ብለን አጠገባችን እስቲ እንፈልገው። መታወቅ ራሴ ጋር መታወቅ ከራሴ ጋር መታወቅ የሚጀምረው ከዛ ነው። ከዛ በኋላ አጠገቤ ያለውን ጓደኛዬን አጠገቤ ያለውን ወንድሜን ሁሉም ታክሲ ላይም ታወቅ፣ መንገድ ላይ ኮሪደር ላይም ታወቅ፣ የትም የታወቅ ነው። እዚህ ኢንቨስትመንት ግሩፕ ውስጥም ምን ይዞ መጥቶ ይሁን ደግሞ በቃ ፍልስፍና ነው እንደ በቃ ብዙ ጊዜ ዶክተር ፍቃዱ እንደሚያነሳ ሁሌ እኮ የተለመደ ነው። ብዙ ጊዜ ይባላል፣ ማንም ግን አድርጎ አያውቅም። ባለፈውም አንድ ኮሜንት አብባለሁ። ኦልሬዲ ሁላችንም የተቸገርነው ይሄ ነው ብሎ ለዶክተር ፍቃዱ የተጻፈውን ኮሜንት እያየሁት ነበር። ግን አሁን ዛሬ ከጀመርን ያ ትናንት የተባለውን ሳይሆን ከዚህ በኋላ ለሚመጣ ዙሪያችንን ያለውን ኦፖርቹኒቲ ምንድነው? እኔ ያለኝ ምንድነው? እዚህ ጋር የመጣ ነው። ሁሉም የተለያየ ነገር አለን። አንድ ሰው ዛሬ ለምክር እፈልጋለሁ ስል በጣም ሞቀኝ፣ አስፈዋ ሞቅብኝ፣ ምን አድርጌ ነው አለኝ። ለምንድነው ስለው እኔ እንዴት አንተን እመክራለሁ? እኔ እኮ ሜቢ የንግድ አማካሪ ልሆን እችላለሁ፣ የጤና አማካሪ ግን መሆን አልችልም። የግብርና አማካሪ መሆን አልችልም። የፖለቲካ አማካሪ መሆን አልችልም። የኢንቫይሮንመንታል እንትን አማካሪ መሆን አልችልም። የቴክኖሎጂ መሆን አልችልም። የትዳር አማካሪ መሆን አልችልም። የፋይናንስ አማካሪ ልሆን እችላለሁ ስለሰራሁት እዛ ላይ ፎከስ ስላደረኩት። ስለዚህ በጣም የምንሸወደው እዚህ ጋር ስንመጣ አሁን እዚህ የምንሰበሰበው ሰዎች እኔ ጋር ያለ ሰው ነገር ሜቢ ተለማምደ ምንም ብለን ሌላ ሰው ጋር የምናገኝበትን አጋጣሚ በጣም ሬር ነውና ስለዚህ መጀመሪያ እስቲ ራሳችንን እንታወቅ። እኔ ምን ማድረግ አልፈልግም፣ ምንም መጨመር የማልፈልገው መጀመሪያ አንድ ሰው ራሱን መታወቅ። ከዛ በኋላ እዚህ መተን ዶክተር ፍቃዱም ስራን የሚቀልለት እኔ አውቄ ነው እዚህ ጋር ቤት የሚገባ ምን ፈልጌ እንደመጣ አውቃለሁ። አለበለዛ ዝም ብዬ መንገድ እየሄድኩ ጎራ ብዬ እዚህ ጋር ጊዜን መላቃተልም ሌላ ሰውንም በጥያቄ ምናምን ወይኔ በቃ ይሄ እኮ ስንት ጊዜ ተወርቷል ብዬም ሳናወራ ማለፍ የምንችልበትን ማንነት መፍጠር እንጀምራለን ማለት ነው። ስለዚህ የተቀመጥንበትን ዙሪያችንን ያለውን በጣም ብዙ ነገሮችን ማንሳት እንችላለን። ጊዜ ስለሚያጥር ነው እንጂ
ስለዚህ መጀመሪያ ከራሳችን ጋር ብንታወቅ የሚል ሀሳብ አለኝ። አንድ ፎቶ ማሳየት አልችልም። ኦልሬዲ ስክሪን ሼር ለማድረግ ኔትወርክ ስለሚያስቸግር ነው እንጂ ኒክ የሚባለው ሰውዬው ሁለቱም እጅ የለም እግርም የለም። አንድ ጊዜ ስልጠና ላይ የሰማሁት ታሪክ ልንገራችሁ። ይህንን ኒክ የሚባለው ሜቢ ፎቶውን ሼር ለማድረግ ፈልጌ ነበር። አጋጣሚ ግን ያው ፒሲ ኔትወርክ ስለሚያስቸግር ታውቃላችሁ፣ ብዙ ሰው ያውቃል ኒክን ማለት ነው። እና እንደሱ ብትሆን አንተ ትሆናለህ ስል በቃ እንደሱ ቢሆን እኔም እንደሱ እሆናለሁ አሉ። እሱ እጅም እግርም የለም፣ ውሃ ይዋኛል፣ ኳስ ይጫወታል። በቮሊቦል ምናምን የሚባለው እኔ ስሙን ራሱ አላውቀውም። እሱ የሚያደርገው ነገሮች ግን ምንድነው የጻፈው መጽሐፍ ላይፍ ዊዛውት ሊሚት ይላል። ላይፍ ዊዛውት ሊሚት። አስቡት እንግዲህ እኛ አሁን ገና ስራ ስንጀምር ከየት ነው የምንጀምረው? ካለነው ኦልሬዲ የመንግስት ቢሮክራሲ አለ እንላለን፣ የጸጥታ ጉዳይ ችግር አለ እንላለን። በቃ ብዙ ነገሮች መደርደር የምንችልበትን ሁኔታዎች አለን። ግን ከችግራችን በላይ ሆነን መታየት የምንጀምረው መቼ ነው? እኔ ማን እንደሆንኩን ከራሴ ከትክክለኛ አስፋው በትክክል እግዚአብሔር ከነጸጋው የፈጠረውን አስፋው ሳገኝ ግን ላይፍ ዊዛውት ሊሚት ብዬ መናገር ጀምራለሁ። ቢሮክራሲ አያቆመኝም። ዶክተር ፍቃዱ ዛሬ እንደዚህ ኢነርጃይዝ ቢያደርግ ነገ ደግሞ ዝም ብለኝም አይቆመኝም። ስራ ውስጥ በቃ ኦልሬዲ ፈልጌ ስለሚገባ ማንም ሰው በመጣ ታንክ ቨሪ ማች በጣም አመሰግናለሁ። ኒክ ማለት እሱ ነው። ውሃ ሲዋኝ በጣም ብዙ እንትን የምልበትና ይህ እንደዚህ አይነት ህይወት የምናገኘው ምን ሰው ነው? ሪል እኔንና እኔን ሳገኘው እንደዚህ አይነት ሰው መሆን እችላለሁ። እጅ የለም እግር የለም፣ ግን ህይወት ለሱ ምንድነው? ዊዛውት ሊሚት ነው። ስለዚህ እኔ ምንድነው ማለት የምፈልገው መጀመሪያ እኔ ራሴን አውቃለሁ፣ እኔ በደንብ ከራሴ ጋር ይታወቃለሁ የሚል ሰው ካለ ላይፍ ዊዛውት ሊሚት ነው የሚያወራ። ሲናገር ዊዛውት ሊሚት ነው የሚያወራ፣ ሲያደርጉም ዊዛውት ሊሚት ነው የሚያደርገው። ሊሚቱ አለ ሁሌ፣ ግን ከሊሚቱ በላይ የሚሆንበት ራሱን ትክክለኛ እኔነትን አገኘዋለሁ። ይሄ ማለት ችግር የለም አይደለም። በጣም ብዙ ጊዜ ከብዙ ሰዎች ጋር የሚቀርንበት አንድ ነገር አለ። እኔ ምንም ነገር ላይ አሁን ለምሳሌ ስለ ፖለቲካ ሲወራ ሰላም ነው የምለው። እንደ በጣም አብዳል እንደ ልባሉላ የሚችልበትን ጊዜ አለ። በጣም የምንከራከርበትን ማለት የምችለው እኔንን ነው። ኦልሬዲ አሁን ለምሳሌ ዓለም እንዴት ነች ይላለሁ፣ ይታወቃል። እኛ ሀገር አሁን እንዴት ነው? ምን አዲስ ነገር አለ ይባላል። የኔ ዓለም ሰላም ነች ነው የምላቸው። ከዛ ምን ማለት ነው? የሆነ የፍልስፍና ነገር ይመስላችኋል? አይደለም። ግን ምንም ጦርነት አለው፣ ምንም ጥርጥር የለም። ነገም ሊኖር ይችላል። እሱ ኦልሬዲ እኔ ማቆን እኔ ጋር ያለውን ነው እንጂ እዛ ጋር ያለውን አይደለም። እኔ ጋር ምንድነው ያለው? ምንድነው ማድረግ የምችለው? በተቻለኝ መጠን የጦረኞችንን ደጋፊ አልሆንም፣ በየትኛውም ሜስ ማለት ነው። የሚጠሉት ሰዎች ጋር አንተን ላይክ ሼር እያደረኩት አልቀላቀልም። እንደዚህ አይነት ግሩፖችን በጣም ህይወቴን ኦልሬዲ እዚህ ጋር ነኝ ብዬ የመጣሁትን እንደዚህ አይነት ኢንቨስትመንት ግሩፕ ላይ እመጣለሁ እንጂ እዛ ፌስቡክ ላይ እየገባው ቲክቶክ ላይ እየገባው ሼር ላይክ የምደረገው ራሱ እኮ ይታወቃል። የምንወደውን እኮ ነው ላይክ የምናደርገው። ግን እኛ ሰው በጩቤ ሲወጋ በእሳት ሲቃጠል ሲሰቀል ላይክ እናደርገዋለን። ስለዚህ ራስን ካወኩኝ ይሄን አላደርገውም። ስለዚህ ይሄንን ለማድረግ ደግሞ ምንድን ነው የሚያስፈልገን? በጣም አጠር አድርጌ ራስን አሁን ለምሳሌ እንታወቃለን ሆይ ብዬ ነው የጀመርኩት። እና ለመታወቅ ምንድን ነው የሚያስፈልገው? 4 ነገሮችን ብቻ ነው የማነሳው እዚህ ጋር። ማይንድ ሴት ብዙ ጊዜ እናወራለን። በቃ ማይንድ ሴታችን እንደዚህ ነው ፖዚቲቭ እንትን ነው ምናምን አይደለም። እኔ በቃ ኦልሬዲ ያንን ቲዮሪ በጣም ብዙ ነው። መጀመሪያ እኔን ራስን ለመታወቅ ወይ ደግሞ እኔን ማወቅ ከተፈለኩ ማስበውን ማሰብ አለብኝ። ስለዚህ ምንድነው የምለው? መጀመሪያ የምታስበውን ሐሳብ የሚል አንዱ ራስን የሚያገኝበትን አስፎ ሪል በትክክል ለመታወቅ ከተፈለኩ መጀመሪያ የሚያስበውን ማሰብ ነው። አሁን እዚህ ቁጭ ብዬ እዚህ ግሩፕ ላይ ገብተን ሞባይልን ከፍቼ ዳታን ከፍቼ ይሄንን ሊቭ ጆይን አድርጌ ምንድነው እያሰብኩት ያለሁት?
ሪሊ ኢንቴንሽናሊ እዚህ ጋር የመጣ ነው ሁላችንም። አሁን ለምሳሌ ሀብታም መሆን የማይፈልግ ሰው የለም። ብር እንዲኖሩ የማይፈልግ ሰው የለም። አሁን ለምሳሌ አግሪካልቸር ውስጥ ገብቶ እዚህ ጋር ፎቶ እየለጠፈ የነበረው በአርቲፊሻል ኢንተለጀንስ ጀነሬት አድርገን የሚያምረው ቴክኖሎጂ የተደገፈበትን አግሪካልቸር ማየት የማይፈልግ እዚህ ግሩፕ ውስጥ የለም። 700 ሰው እዚህ ጋር የገቡትን ገብቶም ደግሞ ኦንላይን መግባት እያሉ ግን ይሄንን ግሩፕን ያልገቡ ሰዎችን ጭምር ይፈልጋሉ። ማንም ምንም ጥርጥር የለውም። ግን ከዛ ጀርባ የሚያስበው ምንድነው ነው? የምታስበውን አስብ የሚለው ምንድነው? ከዛ ጀርባ የሚያስበው አይ ብር የለኝም። አሁን ለምሳሌ አይ እኔ ለውኑ ይሄንን ብር እዛ ጋር ከማረግ እዚህ ጋር አረጋለሁ። ትክክል ሊሆን ይችላል። አሁን ትክክል ነው አይደለም፣ ግን የምናስበው ነገር ምንድነው? ከኔ ህይወት ጋር ከአስፋው ጋር ምን ሪል አስፋውን ለማግኘት ምን መንገድ አለው ወይ ደግሞ እንዴት ይተረጎማል? ስለዚህ ሁሌ የምናደርገውን የምናስበው ነገር ምንድነው? ያንን ማሰብ ነው። ኦኬ ሁለተኛ ከዛ ውስጥ ደግሞ አንድ ነገር ከባይብልም ከቁርአንም ሊሆን ይችላል። አይ ዶንት ኖ ሰው እንዳሰበው እንደዛ ይሆናል ይላል። ያሰብኩትን እንደሚሆን በጣም እርግጠኛ ሆኜ በየትኛውም እኔ ኦሬዲ ባይብል በጣም አነባለሁ። ስለዚህ ሰው ያሰበውን ይሆናል። ስለዚህ እኔ እዚህ ጋር የመጣሁበትን ወይ ደግሞ እዚህ ቴሌግራም የከፈትኩት ሳይሆን እኔ የሚሆነው ያሰብኩትና ያመንኩትን ነው የሆንኩት። ስለዚህ ምንድነው ማድረግ ያለብን? ያንን ያሰብነውን እንደምንሆን ካወቅን ደግሞ ምንድነው ማድረግ ያለብን? አመለካከታችን እይታችንን አሁን ለምሳሌ እዚህ ጋር ስንመጣ ዶክተር ፍቄ ይዞ የመጣ ወይ ደግሞ ሊያመጣ ያሰበው ነገር ግልጽ እንደዚህ እየነገረን እኛ ደግሞ ከዛኛው ጀርባ ያለውን ወይ ደግሞ ትናንት የተለማመነውን ወይ ደግሞ ከዚህ በፊት ጀምረን የወደቀብን የምናይ ከሆነ እይታችን እዛ ላይ ነው ፎከስ የሚያደርገው። ፎቢያ እዛ ላይ ነው የሚሆነውና በትክክል ይሄንን ምንድነው እይታችን ምን ይመስላል? አንደኛ የምናስበውን በአግባቡ ካሰብን የምናስበው መሆን ያለብን እንደሆነ ወይ ደግሞ የምናስበው የምንሆን ከሆነ ለዛ የምንፈልገው ነገር ላይ ደግሞ ትኩረት ለማድረግ ደግሞ የሚያስፈልገን እይታችንን ማስተካከል ከሆነ መጨረሻ ላይ ኦሬዲ የምናጭደው ያኔ የዘራ ነው። በሐሳብ ያሰብነውን መጨረሻ ላይ የምንሰበስበው ስለሆነ እዚህ ላይ ፎከስ ብናደርግ እኔ ስቶሪ ቴሊንግ ማለት ለኔ ይሄን ነው። መጀመሪያ 4 ነገሮች ብቻ ተናግሬ ነው የምጨርሰው። ኦሬዲ እንዳልኳችሁ ሰፊ እንትኖች አሉ። እንዴት ይሄንን ማስተካከል ይችላልው? እንዴት ይሄንን ራስን ለማግኘት ምን ስትራቴጂ መጠቀም አለብኝ? ምን ክራይቴሪያዎች ያስፈልጉኛል? እንዴት ራስን ይገመግማለሁ የሚለው ብዙ ዲቴል ነገሮች አሉ። 4 ነገሮች ግን ብናደርግ በጣም ደስ ይለኛል። እዛ ቦታ ላይ ለመድረስ አሁን ያልነውን ኦሬዲ እኔ ራስን እኔ ነኝ ብዬ ለመጥራት አንደኛ ምን አቋለኝ? የኔ ዕውቀት ምን ደረጃ ላይ ነው? በግብርና ላይ ነው ወይስ በጤና ላይ ነው ወይስ ደግሞ በቢዝነስ ላይ ነው? መጀመሪያ ይሄንን ጥያቄ ራሳችን መጠየቅ አለብን። ምንድነው እኔ የሚያውቀው? እዚህ ጋር ስመጣ የሚያውቀው ላይ ብቻ ፎከስ እንዳደርግ ምረዳኝ እኔ በትክክል የትኛው ላይ ነው እኔ ዕውቀቴ ያለው የቱ ጋር ነው? ሁለተኛ እኔ በምን ላይ ነው ጎበዝ የሚሆነው? ወይ ደግሞ በጣም በቃ ምንም ቦታ በሄድ የትም ቢሆን ይሄንን ማድረግ ይችላልው? በትምህርት ማሳደግ ያስፈልገውናል። በቴክኖሎጂ ማሳደግ ሊያስፈልግ ይችላል። ተጨማሪ ቲም ሊያስፈልገን ይችላል። ግን እኔ ብቻዬን እዚህ ላይ በጣም ጎበዝ ነኝ ወይ በዚህ እታወቃለሁ፣ በዚህ እኔ በጣም ይችላልው የምለውን አንድም ምናውቀው አንድ ብዙ ነገር አያስፈልግም። አንድ እኔ ሁሉም ሰው ለአንድ ነገር በጣም አዋቂ ነው፣ በብዙ ነገሮች ደግሞ አላዋቂ ስለሚሆን አንድ ነገር ብቻ የምናውቀው ጎበዝ የሆንኩበት። ሁለተኛ አንድ ገበያ ብትመጣና እኔን ልትገዛ ብትመጣ ምንድነው የሚሸጠው? እጅ ላይ ያለው ስኪል ምንድነው ልሸጥ የሚችለው? ኤግዛክት በቃ ይሄን አለኝ የምንለው አንድ ሰው መጥቶ ምን አለ እጅ ላይ ብለን ይሄን አለኝ፣ በሬ አለኝ፣ ቡና አለኝ፣
ወይ ደግሞ ስንዴ አለኝ ገብስ አለኝ ማለት የምንችለው እንደዛው ቁጥር ጠርተን በአይን እያየን የምንናገረው ስኪል ምንድን ነው ያለን? አራተኛና የመጨረሻ ሁሉም ነገሮቻችን የምንይዘው የሚታየን ነገር ምንድን ነው? መጨረሻ ላይ እዚህ ስንመጣ አሁን ለምሳሌ እኔ ማታ 2 ሰዓት ትዝ በቃ ኦልሬዲ አስቤ 2 ሰዓት እዚህ ጋር ስመጣ ምንድን ነው የምታየኝ? ግሩፑ ላይ ስመጣ ምንድን ነው አሁን እያየሁት ያለሁት? አይ ሊሆን ይችላል ትናንትና አውርተናል ስለ ትረስት ብቻ አይደለም ኮሚትመንት አውርተናል። እኔ አሁንም ደጋግሜ የምናገረው ትረስትና ኮሚትመንት የሚለያዩ ነገር አይደለም። ስለዚህ እኔ እዚህ ውስጥ ምንድነው እያየሁት ያለሁት የምለውን ነገር በጣም እነዚህ 4 ጥያቄዎች ራሳችንን የምንጠይቅ አንደኛ የመጀመሪያ ራሳችንን ለማወቅ መንደርደራ ወይ ደግሞ እኔን ብዬ እንድጠራ ወይ ደግሞ ስሜ እንደምናገረው እንደዚህ ነኝ ብዬ ለመናገር የሚያስችለኝ እነዚህ 4 ጥያቄዎች አሉ። እነዚህ 4 ጥያቄዎች ደግሞ ተተንትኖ ወደ እንትኑ ተቀይሮ ማምጣት የሚችላቸው ነገሮች ደግሞ ብዙ ስትራቴጂዎች አሉ። ሌላ ጊዜ ስናገኝ እዚህ ላይ እናወራለን። 4 ሰዓት 4 ደቂቃ አልፌ ተጠቅማለሁ። እዚህ ላይ አሁን ኦልሞስት ወደ 27 ሰዎች አሉን። ይህንን ያመጣሁት በአጭሩ አንደኛ ከስቶሪ ቴሊንግ ጋር ሁሌ ጥያቄ ስለሚፈጥርብን ምንድነው ምን ያደርግልናል? እኔ መናገር አልችልም። እኔ ብዙም በቃ ኦልሬዲ ቪዲዮም መቅረጽ አልችልም። ምንም ቢለን ራሳችን የምናሳምንበት ባይዘ በቃ ህይወትን እኮ በማሳመን ሰበብ በማብዛት እኮ ብንጨርሶ በጣም በቂ ብዙ ነገሮች አሉ። ቁጥር ብቻ ነው ምንም ማብራሪያ የማያስፈልገን። ያደረግነውና እጃችን ላይ ያለው ብቻ ነው ምንም ማብራሪያ የማያስፈልገንና ብዙ መዘርዘር እንችላለን። ግን ሪሊ የምር እኔ ያጣሁት ነገር ፍላጎት ነው ወይስ እኔን ራስን ስላላገኘሁት ነው ወይስ ደግሞ ምክንያቶች አሁን የምንለው ጥሩ ሞባይል እጃችን ላይ ያለመኖር ወይ ካሜራ ፊት ለፊት መቆም አለመኖር እና የትኛውን ነው ማንነታችንም መልስ መስጠት ያለብን እዚህ ጋር ነው የሚመስለኝ። ስለዚህ እኔ ስቶሪ ቴሊንግ በዚህ ነው የተረዳሁት ነው ለማውራት የሞከርኩት። ከዛ በኋላ ስለ ትረስትና ስለ ኮሚትመንት በጣም አውርተናል። ከዛ ዛሬ ሜቢ አንድ ዲስከሽን የምናደርገው በዚህ ሳምንት የሳይት ሴሌክሽን ልንወጣ እያሰብን ነገር እየተነጋገርን ነው። ስለዚህ እሱንም ከሚወጡ ቲሞች ጋር እናወራለን። እዚህ ጋር ሼር መዳረግ ካስፈለገን እሱ ላይ ወደ መጨረሻ ሳምንት ላይ አስበናል። ይሄን ይመስላል። ዶክተር ፍቄ ካሉ ሜቢ ሀሳብ እዚህ ላይ የሚጨምሩ እንዳልኳችሁ እኔ ከኛ ቲም ጋር ከኢንቨስትመንት ግሩፕ ጋር ብዙ ጊዜ የምንነጋገርበት ነገሮቹ ጋር ይገናኛል ብዬ ያሰብኩትን እችኛው ላይ ብናወራ ብዬ አስቤ ነው። ስለዚህ እዚህ ላይ የትኛው ሀሳብ ስለ እየሰራን ያለ ነው ሂደቶች ላይ ትናንትና ያወራ ነው ስለ ትረስት እና ስለ ኮሚትመንት ላይ ቀጣይነት ያለውን ደግሞ ከዛ ቀጥሎም ሌሎች ጥያቄዎች አሉ። እነዚህ ኦልሬዲ ስቴር እየገነባን ነው የምንሄደው። እኔ ባለፈው ትናንት አሁን 10% 5% እያልን ስለ ፕሮዳክቲቪቲያችን ስንሰጥ እኮ እዛ ጋር ለመድረስ ወይ ደግሞ እየደረስን ብቻ ሳይሆን አትሊስት ከጀመርንበትን ፕሮግሬሱ ምን ይመስላል። እኔ ፕሮሰስ እና ፕሮግሬስ በጣም ነው የሚያምንበትና ስቴር እየሰራን ነው። መተማመን ከተፈጠረ ኮሚትመንት አያስቸግርም። ከዛ ቀጥሎ ደግሞ 3-4 እያልን እየገነባን ነው የምንሄደውና ህይወት ኦልሬዲ በሂደት ነው የምትሰራ ብዬ ስለሚያስብ ይሄንን ሼር ለማድረግ ነው። ሁላችሁም እዚህ ላይ ያላችሁትን በጣም ነው የማመሰግናችሁ። ስለዚህ ዶክተር ፍቄ ካሉ ተጨማሪ ሀሳብና ሜቢ እኔ ከዚህኛው አጀንዳ ጋር ሜቢ አላይን የሚያደርግ መለስ የሚያደርግንም ካለ እሱ ላይ እናወራለን። እኔ በጣም ደስ ብሎኛል። እናንተም እንግዲህ ያላችሁት ሀሳብ አንደኛ ስለ አጠቃላይ የመተማመንና ቀጣዩ ስቴፖቹ ላይም ሀሳብ ካላችሁ ማንሳት ይቻላል። እኔ ይሄን ነው አለኝ። ኦልሞስት 7 ደቂቃ ላይ ያደረስኩኝ። ሱልጣን የጨርሻለሁኝ ይያዝልኝ እዚህ ጋር። ቴንክ ዩ ወንድም አስፋ በጣም እናመሰግናለን። ያው ምን ያህል ለስራው ትኩረት እንዳደረግ የኔ ብለህ መያዝህን እና በጋራ ለመስራት ያለህን ቁርጠኝነት በዚህ ፕሬዘንቴሽን ከዚህ በፊት በነበረው ማሳይተህናል እና እጅግ እናመሰግናለን። ሁላችሁም ቴንክ ዩ በሉ። ያው የኔ ብለን የሆነ ነገር ስንይዝ ነው
that's the way we like handle it ማለት ነው በቃ። እና ባለፈው እንደነገርኳችሁ ሞጆ ድረስ ሄዶ ሰዎችን ለማናገር ብዙ ጥረት አድርጓል። እንደገና አሁንም መስክ የሚወጣውን ቲም ሊድ የሚያደርገው አስፋው ነው እና በቃ እሺ አሁን እኔ ደስ ይለኛል እንደዚህ የኔ ብሎ ስራውን የሚል ሰው ሲገኝ። ለምሳሌ እጃችንን ቢያመን ምንድነው የምናደርገው? ሄደን ነው የምናሳክመው። የኔ ያልከው ነገር whatever it is you take care of it። ለሰዎች ትታተድም ወር ከሌ እንዲህ አድርግ አትልም። ያንተን ቤት የነገር ቢያፈስብህ ሄደህ ታስተካክለዋለህ ወር ታሳምረዋለህ። ተኝተህ ስትነሳ ስለ ቤት ታስባለህ እና የኔነት is everything። አሁን ብዙ ሰዎች ይታለላሉ። ለምሳሌ አሜሪካ ሀገር ሆነ የአሜሪካ ህዝብ ስለ ኢትዮጵያ ህዝብ የሚጨነቅ ይመስላቸዋል አንዳንድ ሰዎች ማለት ነው። ቆይ ዓለም አቀፉ ማህበረሰብ ይሄን ማወቅ አለበት ምናምን ይላል። የዓለም አቀፉ ማህበረሰብ የኔ የሚለው ጉዳይ አለ እና የዓለም አቀፉ ማህበረሰብ የራሱን የቤት ስራ ትቶ የኔን አያስብም እና የኔ የሚለውን አሳይተህናል። እጅግ አመሰግናለሁ። ለዛሬ እኔ ሰኔ ሳይድ ያሉ አጀንዳዎች ትላንት የጀመርናት ይሄ እንትን ይሄ አላለቀም። ትዝ የሚላችሁ ከሆነ አይ ቲንክ ስለ ኢቫሉዌሽኑ ካይንድ ኦፍ በቀጥታ ኢቫሉዌሽን ባንለውም የት ነው ያለ ነው የሚለውን መገምገም ጀምረናል እና አንድን እና ሁለትን ነው እየተነጋገርን የነበረው በጣም መሰረታዊ ጉዳይ ስለሆኑ ማለት ነው። ቁጥር አንድ ትረስት የምንለው ጉዳይ መተማመን የሚል ጉዳይ በጣም ከባድ ኢሹ ነው። ለምሳሌ በሀገር አቀፍ ደረጃ እንኳን እውነተኛ ሚኒስትሮች ይተማመናሉ ወይ? ኦር ዩኒቨርሲቲ ውስጥ ብትሄድ ዲፓርትመንት ውስጥ ያሉት መምህራን ይተማመናሉ ወይ? አንድ ዲፓርትመንት ውስጥ የሚማሩ ተማሪዎች ይተማመናሉ ወይ ብትል በጣም በብዙ አንገል ሊታይ ይችላል። ግን እዚህ ቤት ውስጥ ለኢንቨስትመንት ብለን የተገናኘ ነው እና በትልቁ ስንቃችን ነው መተማመን። ኢንቴንሽናችንን መጥፎ ነገር ምናልባት እንደው አንዳንዴ ሳላውቀው እንኳን ፖለቲካ ነካ ባደርግ ኖ ሪሊ እሱ ፖለቲካ መንካት ፈልገው አይደለም ምሳሌውን አመጣው እንጂ ፍቃዱ ዓላማው ፖለቲካ አይደለም ብሎ የሚረዳኝ ሰው ማግኘት መቻል ቀላል አይደለም እዚህ ቤት ውስጥ። ምክንያቱም በጣም ቮላታይል ኢንቫይሮንመንት ውስጥ ነው ያለ ነው። በደንብ እንትረዱ ያለንበት ኢንቫይሮንመንት እንትን ነው። በጣም ምንድነው ትራውማ ኤክስፔሪየንስ አድርገናል እኛ በቀጥታ ምን በተዘዋዋሪ ማለት ነው። እና ትራውማ እንደምታውቁት ጦርነት፣ ኮንፍሊክት ትልቅ ትራውማ ነው በዓለም ደረጃ የሚተው አይደለም። ቤተሰብ ወንድሞቻችን እየሞቱብን አይደለም። ከሩቅ ሆኖ የሚያዳምጥ ሰው የሚያይ ሰው እንኳን ጦርነት ምን እንደሆነ የሚያውቅ ሰው ትራውማ ያለበት ኢንቫይሮንመንት ላይ ነው ቢዝነስ ልንሰራ የምንፈልገው እና በጣም ጠንቃቃ ሰዎች መሆን አለብን። እና በተለይ ያን ደግሞ ምንድነው ኤቭሪባዲ እዚህ ቤት ውስጥ ሁላችንም ስትሬንግዝ አለን፣ ዊክነስ አለን እና የሚረዳ አእምሮ ትፈልጋለህ። ይሄ ዌር ዩ ጌት ላይክ አንዳንድ በጣም ኢዚ ነው ሰዎችን ኦፌንድ ማድረግ ልላችሁ ፈልጌ ነው። በጣም ትንሽ ነው የሚበቃው ሰው ግልፍ ለማለት። ለምን አንተ ያመጣኸው ጉዳይ አይደለም፣ ይዞ የመጣው ስንቅ ማዕት ስለሆነ ይዞ የመጣ ኤክስፒሪየንስ ማዕት ስለሆነ ትንሽ ሳናውቀው ያችን ሆት በተን ልንነካ እንችላለን እና ትረስት ትልቁ እንትናችን ነው። ብዙ ሰዎች በውስጥ መስመር ይጽፉልኛል፣ አሁን በዚህ ጊዜ ኢንቨስትመንት ዲስከስ ይደረጋል፣ ሌላ አጀንዳዎችን ለመሸፈን የምናወራ የሚመስላቸው ሰዎች አሉና አይደለም። መተማመን ደረጃ ከደረስን አይደለም ጭራሽ የተጎዳውን ህዝባችንን አስበን የፈሰሰውን ወንድሞቻችን እንደማስበን አትሊስት በዚህ ሳይድ ያለውን እናግዝ ከማለት አኳያ ነው እንጂ we are not like diminishing ማለት ነው what's going on። በጣም እንደዛ አይነት ጠንከር ያሉ ኦፒኒዮኖች ስለሚደርሱኝ ማለት ነው። እና ወንድሜ አስፋ በጣም አመሰግናለሁ ይሄን ፕሬዘንት ስላደረግ። እንግዲህ እነኚህ አጀንዳዎች ከ1 እስከ 5 ያሉት ዝም ብለን ጽፈን አይደለም እናልፋቸው፣ እንመጣባቸዋለን ቀስ በቀስ ማለት ነው። ለአሁኑ ግን ትንሽ አርጀንት ቶፒክ አለችኝ። እነኚህ አሁን የሪክሩት የምናደርጋቸው 2 ልጆች አሁን ወንድሜ ሚኪ በጣም አመሰግነዋለሁ እንትኑን ልኮልኛል፣ የተመዘገቡ ልጆችን ዝርዝር ልኮልኛል እና ያየሁት ምንድነው ወደ 66 ሰዎች ናቸው የተመዘገቡ። ስለዚህ ስራ 65 ወጣቶች ተመዝግበዋል። አሁን ምን ፈልጋለሁ መሰላችሁ? ስቶሪ ቴሊንጉ ኤቭሪቲንጉ እንዳለ ያዙልኝና የ3 ወር ጉዟችንንም ሞሮርለስ መከለስን እንዳለ ያዙልኝና እነኚህ ወጣቶች 2 የምንቀጥራቸው ወጣቶች ብዙ ስራ ስለሚሰሩልን በጣም በፍጥነት ይሄንን ልጆች ወደ ኦንቦርድ ማምጣት አለብን። ብዙ የሚሰራ ስራ አለ። በተለይ ይሄ አባላት ጋር በተያያዘ የሚሰሩ ስራዎች እንደገና ይሄ ቢዝነስ አይዲያ ፒቺንግ ወር ምናምን
የኔ ብሎ ቁጭ ይሄንን ስራ ቢያንስ በሳምንት አንድ ቀን ሙሉውን ቀን የሚሰራ ሰው ያስፈልገናል እና 2 ሰዎች እንቀጥራለን ባልነው መሰረት የመጡ ናቸው። እኔ ፕሮፖዝ ማድረገው ክራይቴሪያ አንደኛ ሌት ስፒክ አባውት ዋት ዘይ ኖ አባውት ዚስ ሚሽን፣ ምን አውቀው ነው እያመለከቱ ያሉት። ስራውን ስለ ስራው ማመልከቻ ሲያስገቡ እውነት እነኚህ ሰዎች ስራ ማመልከቻ እያስገቡ ያሉት ስራ ስላጡ ብቻ ነው ወይስ ስራው ምን እንደሆነ አውቀው ነው የሚመጡት ነው። ዲድ ዘይ ዱ አ ሊትል ቢት ሪሰርች ኦር ዘይ ጀስት ሴንት ዜር ዶክመንትስ። አብዛኛው ወጣት የሚያደርገው ምንድን ነው? ቫካንሲውን ፖስት አድርጌ ላይክ ዊዝን ሌትስ ሴይ 10 ሚኒትስ ኦር 15 ሚኒትስ የመጡ ማመልከቻዎች አሉ። እነኚህ ቀድሞ የተጻፉ ማመልከቻዎች ናቸው። እንዲሁ ዝም ብዬ የምረዳ አንድ ሰው የስራ ማመልከቻ ዛሬ ካየ ኮምፖዝ አድርጎ ሰሚት ከማድረጉ በፊት ስለዛ ድርጅት ለማወቅ ይሞክራል። ዌብሳይታቸውን ያያል፣ ትንሽ ያነባል እና ምንድን ነው የሚሰሩት፣ እኔ እንዴት ሆኜ ነው እዛ ሄጄ ማግዘው የሚለው። አብዛኛው የኢትዮጵያ ወጣት ቫካንሲ ሲወጣ ምን መሰላችሁ የሚያደርገው? የተጻፈ አፕሊኬሽን ሌተር እና ሲቪ አሉ። ዋትኤቨር ቫካንሲ እሱኑ ነው የሚልኩት ባለፈው ባሳየዋችሁ መሰረት እና ስለዚህ አፕላይ ያደረጉትን ዶክመንት እንዳለ ይዘ ነው ክራይቴሪያችን ከየት ይጀምር? ቪዲዮ ይስሩ፣ የ5 ደቂቃ ቪዲዮ ኮሬክት ታደርጉኛላችሁ። ኢፍ ዚስ ቲንግ ኢዝ ኖት ኮሬክት፣ ለዚህ ነው ለውይይት ያመጣሁት። የ5 ደቂቃ ቪዲዮ ያደርጋል፣ ይነግሩናል። ምንድን ነው የሚያውቁት ስለዚህ ቲም? ለምንድን ነው ያመለከቱት ነው? ለምን አመለከትክ ነው ጥያቄ የምጠይቃቸው። ዋይ ዲድ ዩ አፕላይ? ምን ቫሊዩ ነው አድ የምታደርገው እዚህ ተቋም ውስጥ ስትመጣ? የ5 ደቂቃ ቪዲዮ ይሰራሉ። አንድ ኮሬክት ታደርጉኛላችሁ። እሺ፣ በፍጥነት መሄድ ስላለብን በዚህ ሳምንት አልቆ የሚቀጥለው ሳምንት ስራ መጀመር አለባቸው። ሁለተኛ ሬሌቫንት ኤክስፒሪየንስ አላቸው ወይ? ዋይ የሚለውን ጥያቄ ነው ካይንድ ኦፍ የሚነካው ማለት ነው። ከዛ ሪኮሜንዴሽን ሌተር፣ ጠንካራ ሪኮሜንዴሽን ሌተር ማምጣት አለባቸው። ሊንክ ነው የምንሰጣቸው። እንደገና እነሱ እስካሁን ያስገቡት ሪኮሜንዴሽን አይሰራም። የፈለግናቸውን ልጆች ሪኮሜንዴሽን ሌተር እንዲያመጡ እናደርጋለን። ስለ እነኚህ ልጆች የሚነግረን ሰው መኖር አለበት። ምክንያቱም ይሄ የሚገቡበት ተቋም ገና እየተሰራ ያለ ቤት ውስጥ ነው የሚመጡት። እንዳይረብሹት፣ ፋውንዴሽኑን እንዳያበላሹ whoever is in this ግሩፕ ውስጥ በጣም ተጠንቀቀን ሰው የምንመርጥበት ምክንያት፣ ስቶሪ ቴሊንግ የምናደርግበት ምክንያት ቅድም እንደተባባል ነው ብዙ ሴንሲቲቭ ነገሮች አሉ አሁን በምንሰራው ኢንቫይሮንመንት ውስጥ ማለት ነው። ዝም ብሎ ብር አዋጥቶ ስራ የመስራት ጉዳይ ነው። ፈጥነን እንሂድ፣ ቶሎ ወደ ፍጥነት ውጤት አሳዩን የሚል ሰዋል። አብዛኛው ሰው ኢትዮጵያ ያለችበትን ፕራክቲካል ሁኔታ ያስተዋሉ ያለውን የማህበረሰቡን ትራውማ በደንብ ያዩ ስለማይመስለኝ ነው። እና ስለዚህ ኢፍ ዩ አግሪ እዛ አንድ ቀን ደግሞ ሞክ ስራ እናሰራቸዋለን ማለት ነው። ሶሪ ፎር ቢንግ ቬሪ ስትሪክት። እና ሞክ ስራው ምንድን ነው? አንደኛ ልምድ ያገኛሉ ብዬ ስለማስብ ነው። ከኛ ጋር በመምጣታቸው የኢትዮጵያ ቤት ውስጥ በመተዋወቃቸው whoever applied and walk through this recruitment process የሆነ ልምድ አግኝተው ይመለሳሉ ብዬ አምናለሁ። እና ግን አንድ ቀን ብቻ በሳምንት ለማሰራት ደግሞ እንዳናበዛባቸውን ፈራሁኝ። እንትኑ ምንድነው ላይክ የምንጠይቀውን ነገር ማለት ነው። እና ሙሉ ስራም እንዳይሆንባቸው ግን ዱሪንግ ዘ ፕሮሰስ ኦፍ ስክሪኒንግ ይማራሉ ብዬ አምናለሁ። ምክንያቱም እኔ ራሱ አሁን እዚህ የተለያዩ ስራ ቃለ መጠይቆች ላይ ይገኛለሁ እና ብዙ አዳዲስ ነገር እየተማርኩ ነው መጣው። ስራውን ባላገኘው እንኳን ኢንተርቪው ላይ በመሳተፌ ማለት ነው፣ ብዙ ኢንተርቪው አድርጌ ስለማላውቅ። ስለዚህ አንደኛ ይህንን ስራ ሃንድል የሚያደርግልን አይነው ከኮንሰልተንሲ ቲም ሁሉ ነገር ወደ ኮንሰልተንሲ ቲም መወርወር አንፈልግም። ኮንሰልተንሲ በትክክል ኮንሰልት ያደርጋል። ኤችአር ኢንተርቪው ውስጥ ግቡ ወር ምናምን ደግሞ እንደገና ሌላ ነው የሚሆነው ማለት ነው። እና እነሱን ሞር ኢንቨስትመንቱን እንዲሰሩልን ነው የፈለግነው እና እዛ ጋር በርደን ማድረግ አልፈልግም። ግን አንደኛ ክራይቴሪያውን እና በዛ ደግሞ በኢንተርቪው ፕሮሰስ ላይ የሚሳተፉ ሰዎችን ለምሳሌ ሰሚት የሚደረጉ ቪዲዮዎችንም ስክሪን የምታደርጉ በፈቃደኝነት 4-5 ሰዎች ያደርገን እኔም ሌሎቻችንም ኢንተረስትድ የሆነ ኦቨርሲ ስለምናደርገው ማድረግ አሰብኩኝና እስቲ እዚች ጋር ሀሳባችሁ የምትሰጡኝ እንትን እላለሁ። 3 ሚኒትስ ቴንክ ዩ። በጣም አሪፍ 3 ደቂቃ ቢሆን እሺ። candidate should answer 2 questions. What do you know about the organization? What did you think? Right, was perfect. በሙሉ ተቀብያለሁ። ቴንክ ዩ ፒዲ። ሌሎች አፕሩቭ ካረጉ ሙሉን ተቀብያለሁ። ፍቄ አሁን በቀረበው ላይ ባለ ቅድም ከዚህ ፊት እንደምናደርገው allow me to speak ትላላችሁ።
ሰዎች አንዳንድ ሰው ተራ የሚጠብቅ ሰው ስላለ ምን ያህል ሰው ማናገር እንዳለብን እንዲመቸኝ ሀሳብ መስጠት የምትፈልጉ አለው ሚ ቱ ስፒክ በሉኝና ከዛ ተራ በተራ እድል ሰጣቸዋለሁ። እሺ ሚኪ ይዣለሁ። ሌላ መናገር የምትፈልጉ ቶሎ ቶሎ ሬሌቫንስ ኤክስፒሪየንስ ኤንድ ሞቲቬሽን ኦኬ ዩል ኤክስፕሌን ዶክተር ቶሎሳ ኦዲዮ ስፒክ ትንሽ ግልጽ እንዲሆንልን ምን ማለት እንደፈለግ በደንብ መስማት እፈልጋለሁ። እሺ እንዴት አመሻቸው? እግዚአብሔር ይመስገን። እኔ ክራቴሪያው ላይ ፎከስ ለማድረግ ሪሌቫንሲ ማለት እኛ ከምንሰራው ቆይ ይቅርታ እንትና ሚኪ ካንተ ቀድመዋል። ካናይ ስፒክ በልና ሚኪ አለ ካንተ ፊት የጻፈው እንደዚህ ተራ በተራ እንዳናግራችሁ መጀመሪያ ካናይ ስፒክ በሉኝና ከዛ ባላችሁበት ስቴፕ ሰጣለሁ። ሚኪ ቀጥልና ከዛ ዶክተር ቶሎሳ ሌሎቻችሁም መናገር የምትፈልጉ በአጭሩ ሪፍሌክት ማድረግ ትችላላችሁ። የእንትና ላይም ወንድም ያስፋው የተናገረው ላይም ኮሜንት ማድረግ ትችላላችሁ። እሺ ሁላችሁም ሰላም ናችሁ ማለት እፈልጋለሁ በመጀመሪያ። እሺ ፍቄ ምንድን ነው ጀስት የእነዚህ ልጆች ሲቪ በእኔ ኢሜይልም ሲመጣ ስለነበረ አንዳንድ ነገሮች ያለ አሁን አራውንድ ወደ 67 ልጆች ሲቪ ሞቲቬሽን ሌተር ልከዋል። አንዳንዶች ደግሞ ዝብርቅርቅ ያለ ፎቶ ምናምን ላኩት እንደዛ አይነት ነገር ማለት ነው። ይሄን 67ቱን ይሄ እኔ አስተያየት ነው። 67ቱን ሜቢ የሶስት ደቂቃ ቪዲዮ ስሩ ከምንላቸው የመጀመሪያ ስቴፕ ፊልተር አድርገን አራውንድ ሃፍ የምናገኝ ከሆነ ቪዲዮ ላኩ ብንላቸው የተሻለ አይሆንም ወይ የሚል አለኝ። ያን ፊልተር ለማድረግ ምናልባት ወይ በሲቪው ወይም እኛ ደግሞ ክራይቴሪያዎችን አበጅተን መምረጥ ይቻላል ወይ ብዬ አሰብኩኝ። ይህን ሸር ለማድረግ ነው። ካየሁት ከሲቪያቸው እንዲሁም ደግሞ አንዳንዴ ላይክ ምንድነው ኢንዴፕስ ኢሜይልም ሲጽፉ ኢንዴፕስ አይሰጡትም እና ምናልባት መጀመሪያ ያንን ልንጠቀም እንችላለን። ከዛ በኋላ ሀፉን ወደ ቪዲዮ እንዲሰሩ ማድረግ ቢቻል ብዬ አስባለሁ። ጀስት ሪኮሜንዴሽን። ቴንክ ዩ። የኔ ፖይንት ምንድነው ሁሉም ትሬኒንግ እድሉን ያገኙ ነው። ቪዲዮ መስራት በራሱ ስልጠና ነው፣ ይጠቅማቸዋል። እነኚህ ምንም ሳያስተውሎ የመጡ ልጆች ቆመው እንዲያስቡ ያግዛቸዋል ብዬ ነው። በተለይ እንደ ኢትዮጵያ ሰው ሆኜ ሳስብ እኔን የሚያሳስበኝ ማን መሰለ? ምንም ነገር ሳያስተካክል ጸጥ ብሎ ማመልከቻ ደብዳቤ የጻፈው ወጣት በጣም ያሳዝነኛል፣ ያሳስበኛል። ምክንያቱም በጣም ሩቅ ነው ያለው ከገበያው ማለት ነው። እና እችን እድል ተጠቅመን ትንሽ ኮሬክት ብናረጋቸው፣ ፊድባክ ብንሰጣቸው፣ ትንሽ ራሳቸው ላይ እንዲሰሩ እድል ብንሰጥ፣ ኦፍኮርስ ሁሉም አይቀጠሩ ሞር ለእኛ አዲሽናል በርደን ነው የሚሰጠን። ግን አንድ ወጣት አለ ለምሳሌ ፖዚሽን ዳሽ ዴት ዳሽ ኦርጋናይዜሽን ዳሽ ብሎ ማመልከቻ ደብዳቤ የጻፈ ልጅ አለ እና በጣም ነው ፊል ያደረኩት። ማን ነው ይሄንን ልጅ ኮሬክት የሚያደርገው? እንደ ኢትዮጵያ ሰው ይሄን አይቼ ዝም ብዬ ማለፍ ከብዶኛል። ለኢትዮጵያ ወስዳቸዋለሁ። በነገራችን ላይ ትሬን እናደርጋቸዋለን እነኚህ ልጆች በሌላ መድረክ ማለት ነው፣ በበጎ አድራጎታችን። ምክንያቱም we are not only looking for like እኛ የምንፈልገውን ሰው ወስደን ከዛ በኋላ እነኚህ በቃ በጣም አስጠሊ ተማሪ ነው ብዬ መሄድ አይደለም ፈልገው። I want to train this guy። ይህ በጣም የራቀ ማመልከቻ ደብዳቤ ይዘው የመጣውን ተማሪ ማሰልጠን ፈልጋለሁ እኔ። አሮወነ ዝም ብዬ አልተዋቸውም፣ ምክንያቱም በጣም ሩቅ ነው ያሉት። ስለዚህ ከዚህ ከኢንቨስትመንት ግሩፕ ወደ ኢትዮጵያ ይዣቸው ሄዳለሁ ማለት ነው፣ ማይመረጡትን ልጆች and I'm going to give them training። በጣም ይርቃሉ። ምንድነው የተማሩት ከኛ ጋር ማመልከቻቸውን አይተው? ቅድም ባለፈው አሳይቻቸዋለሁ። በጣም የሚያስደነግጥ ማመልከቻ ደብዳቤ አለ። ቀን ከሌለው ተቋሙ ከሌለ ፖዚሽኑን ማያውቀው ከሆነ ምን አይነት ማመልከቻ ደብዳቤ ነው? ይሄ ልጅ እንዴት ስራ ያገኛል? እና እኛ ላይ ስራ በርደን ያበዛል። ኢሚዲየትሊ ነው ሪጀክት የምናደርገው። ቪዲዮውን ስታይ ገና 2 ደቂቃ እንደተናገረ አክሴፕት ማታረገውን ታውቀዋል። ግን ያ ልጅ ቪዲዮ ለመስራት ቁጭ ሲል ትሬኒንግ እየወሰደ ነው ያለው። እንዲያስብ እድል ሰጠ ነው ማለት ነው። እመኑኝ ሌሎቹ ሰነፎች ናቸው፣ ጭራሽ አይሰሩልህም። አንደኛ ዴድላይን 24 ሰዓት መስጠት ነው የፈለግኩት። ኢፍ ዩ አግሪ በ24 ሰዓት ውስጥ ቪዲዮ ሰርታችሁ ላኩ። ስትሪክት ዴድላይን። በኢሜይል ነው የምጠይቃቸው። ሜይቢ አያዩ ኢሜይላቸውን። ተረዳችሁኝ? እኔ ካለኝ ልምድ
ኢሜይሉን አንዳንዱ የሚያየው የዛሬ 15 ቀን ነው የሚያየው። እንደተነሳ ቲክቶክ ነው የሚከፍተው ኦር ፌስቡክ ነው የሚያየው። እና ለዚህ ነው የምላችሁ ኢፍ ዊ አግሪ እስቲ ኮሬክት አድርጉ ሌሎቻችሁ። ዶክተር ቶሎሳ ቀጥልና የሚኪ ሀሳብ እንደተጠበቀው ነው። ከዛ በኋላ ውልሲ which way to go። ኦኬ በእርግጥ እኔ ብዙ የምናገርልኝ ለማጠናከር ነው። ሞቲቬሽን እዚህ ጋር ሶስቱ የጻፍኳቸው ምንድን ነው ሬሌቨንሲ ማለት አትሊስት እኛ በምንሰራ በኢንቨስትመንት ዙሪያ ከዚህ ትንሽ ሙከራ ያላቸው ቢኖር እኛም ኢንቨስትመንት ኮንሰልታንሲ ግሩፕም ያግዙናል። እነዚህ ሰዎች ትንሽ ሬሌቨንሲ ቢኖር እንደዚህ አይነት ድርጅት ያቋቋሙ ምናምን ከመጡት እንትን ማድረግ ስክሪን አውት ለማድረግ እንደዚህ አይነት ነገር ብንጠቀም እንደዚህ አይነት አሁን ለምንፈልገው ነገሮች ከዚህ በፊት ሰርቶ የሚያውቁ ሪሌትድ የሆኑ ነገር ቢሆኑ እናም ደግሞ ኤክስፔሪንስ ትንሽ የሰሩ ነገር ሰው ቢሆን አንደኛ ነገር እኛንም ጋይድ ያደርጉናል። የምንሰጣቸውን ነገሮችን ሰፍረን ቆጥረን ስለምንሰጣቸው እንደዛ ሰፍረው ቆጥሮ ስለሚያስረክቡን ያው ሳይኖረን ነው የምንከፍላቸው እና ሳይኖረን እየከፈልናቸው ጥሩ ነገር ሊሰሩን ስለሆነ ድረስ ስክሪን አውት ስናደርጋቸው ከ66ቱ እነዚህ ነገሮች ሞቲቬሽን ለምን ወደዚህ የመጡት ይህንን ግሩፕ ለምን ፈለጉ፣ ይህን ስራ ለምን ፈለጉ? እንደሚታወቀው ሁሉ ገንዘቡም የሚያጓጓ ገንዘብ አይደለም። ዋይ ዚ አይ ሰሌክቲንግ ይህን ለምን የሚለውን ትንሽ ዲዩኬር ብንሰጣቸው ስክሪን ለማድረግ ለነዛ ብዬ ቴንኪዩ ተቀብያለሁ ሙሉ በሙሉ የሚኪን ሀሳብ ብቻ ነው ትንሽ እኔ ካሰብኩት የተለየ ስለሆነ በዚህ አሁን በነገርኳቸው ስቴፕ ልጆቹን እነኚህ 60ዎቹንም ለማሰልጠን እነሱ ከፈለጉ ለማሰልጠን እኔ ቃል ገባለሁ። ምክንያቱም ብዙ የስኪል ጋፕ ስላየው አንኤምፕሎይመንት ብዙ ሰዎች እንደዚህ ሰው ሲቀጥሩ ኢንተርቪው ሲያደርጉ ሁል ጊዜ ይነግሩናል፣ በጣም የራቀ ነገር ነው ይመጣው ይላሉ። እንደ ኢትዮጵያ ደግሞ ይሄን አይቼ ዝም ብዬ ማለፍ እሺ አይለኝም እና ለዛ ነው እናሰለጥናቸዋለን ያልኩት። ይሄም የስልጠና እድል እንዲሆናቸው ብዬ ነው እኔ እንደ እድል ነው ያየሁት። እኛ ላይ በርደን ቢያመጣ ይሄ ስራ ውስጥ ለመግባት ብሎ የሚያደርጉት ጥረት ትንሽ ኢምፓወር ያደርጋቸዋል ብዬ ስላሰብኩ ነው። ጊዜ ግን ሴቭ ያደርጋል እመኑኝ። አሁን ለምሳሌ ፒኤችዲ ሆልደርስ አሉ፣ ዶክተር አይቻለሁ እና መጀመሪያ ዲግሪ ያለውና ላይክ እንደው በስኪል በኤክስፒሪየንስ መሄድ ከሆነ ሚዲያ ላይ የሚሰራ ሰው አይቻለሁ የተመዘገበ አዶን ነው ከልባቸው ይሁን አይሁን ራሱ አንዳንዶቹ ተጠራጥሬያለሁ። ማለት በጣም ኦቨር ኳሊፋይድ የሆኑ ሰዎች መጥተዋል። ገብታችኋል? እና ዋት ዱ ዩ ቲንክ እስቲ እዛች ጋር ትንሽ እንትን በሉልኝ። should we shortlist or should we ask everybody to do this video በ24 ሰዓት ውስጥ ወቁ። በጣም ታይት ጊዜ ናት እና ዋሄድ ከኪዲ ሶሪ እንትን ስትጽፉ allow me to speak በሉኝ እሺ፣ መናገር ስትፈልጉ እንዲታየኝ። እሺ ሰላም እንደምናመሻችሁ። የሚኪ አይዲያ ነበር ደህና የሚኪን አይዲያ ነበር መጀመሪያ ያሰብኩት። በጣም 60 ምናምን ሰው ካለ we should short list እና እነሱን መጠየቅ ይሻላል ብዬ ነበር። ግን ዶክተር ፍቄ አንተ ስትናገር that's an absolutely amazing idea። ይጠየቁ ሁሉም just to have the floor open for everybody to design a simple short video እና እሱ ፕሮሰስ ራሱ ሰውን ራሱን ኤክስክሉድ እንዲያደርግ ያደርገዋል። የማይችል የማይፈልግ እንደዛ አይነት ስራ መስራት የማይፈልግ ሰው they would stop, they would not send us that video. That means already ያ 60 ምናምን ሊስት ወደ 25 30 ይደርሳል ብዬ አምናለሁ። ከላኩት ውስጥ ግን I think we should be very effective and I don't know and so እንትን criteria እናውጣ ብሎ ነበርና we should be very very effective in finding the right criteria እና ቶሎ short list አድርገን ቶሎ ኢንተርቪው ብናደርግ ደስ ይለኛል ብዬ አምናለሁኝ። if you need support on short listing once the criteria is identified እሱንም ላግዛችሁ እችላለሁኝ። thank you በጣም አመሰግናለሁ። እንዳልነው እመኑኝ 24 አወር ካልን ጊዜ ገደብ ከሰጠን በጣም ብዙ ሰዎች ይቀራሉ እና መጀመሪያ በ24 ሰዓት ውስጥ ቪዲዮ ይስሩ የሚለውን ትስማማላችሁ? አሁን ለኪዲ እንዳልሽው ማአት ብዙ ሰዎች ነው የሚቀሩት። እኔ ልምዱ ስላለኝ ነው ከዚህ በፊት እና is 24 hour like very short ወይስ 48 ሰዓት እናርግላቸው? ዛሬ ነው ኢሜይሉን መጽፈው አሁን ልጽፍ ነው የስብሰባ እንዳለቀ ከአሁን ጀምሮ ለሚቀጥሉት 24 ሰዓታት ልበላቸው ወይስ
3 ሾርት ቪዲዮ ነው ማድረገው። ቪዲዮ አጭር 3 ደቂቃ ይሆናል ቲዲ ባለችው መሰረት እና በ48 ሰዓት ውስጥ እላለሁ። በ48 ሰዓት ውስጥ ሰዓቱን ጠቅሼ እስከዚህ ሰዓት ድረስ አጭር ቪዲዮ ሰርታችሁ ዘን ሌትስ ሴይ እንዴት ይላሉ ነው። ሌላው ደግሞ እኔ ትልቁ የምጠቀመው ፕላትፎርም ሊንክዲን ነው። ሊንክዲን ላይ አድርገውት ከዛው በኋላ ምናልባት ያ ደግሞ ያሳጣቸውን ፐብሊክሊ ከአሁን ነው ለኦር እዚሁ ቴሌግራም ላይ አፕሎድ ያድርጉት። አንድ ግሩፕ ክሬት ላድርግላቸው። 48 hours በሚለው ተስማምቻለሁ። የሆነ ቴሌግራም ግሩፕ ክሬት ላድርግና እዛ ግሩፕ ላይ ኦፕን አድርጌው የኛ የምንፈልገው ሰው ብቻ አድ እያደረግን ማድረግ እችላለሁ። እኔ ጋር ሲልኩ እዛ ፎርዋርድ ላደርገው ይችላል እና ቴሌግራም ግሩፕ ፐርፌክት። እሺ ቴሌግራም ግሩፕ ላይ ለሚቀጥሉት 48 ሰዓት ውስጥ የ3 ደቂቃ ቪዲዮ በደንብ ኪዲ ቅድም ባለችው አይነት 2 points ኪዲ አሪፍ ነጥብ የነገረሽኛል። አንደኛ what do you know about this organization and why do you think you are the right candidate? በጣም አሪፍ ነው እና ከዛ በኋላ ነፍ ነገር ጠብቆ ያርጎን ሀፈን በቃ አንድ ተማሪዎቼ በጣም አዘንኩላቸው ላሰጣቸው ነው እና ግን ትክክል እንትናቸውን ያሳያል። ቪዲዮ is going to be done in English እንግዲህ እንደምታውቁት አይደል እንግሊዝኛ ነው የሚሰሩት እና እኔ ሪክሩትመንት ስራ ላይ ሰርቼ ስለማውቀው ሐዋሳ ዩኒቨርሲቲ እያየሁ የራሳችን ተማሪዎች መስጠት ሲያመለክቱ ብዙ የሳቅንበት አጋጣሚ አለና የርጎን ላፍ አንዳንዶቹን ያው እና ብዙ ጉዳይ እናይበታለን። ኦኬ ያ አሁን ሜክ ፕራይቬት አደርገዋለሁ ሌሎቹ እንዳያዩ ነው ማድረገው ቴሌግራም ግሩፑን። ያው ግን I don't think this is something they will be like not comfortable about ያው ይወድቃሉ የሚለውን ስለምናስብ ነው እና በፖዚቲቭ ሳይድ ብናስብላቸው everybody is going to make a very good video እና ዋው ይሄ ሁሉ ጎበዝ ኢትዮጵያ ያለ ይባላል ማለት ነው። ኤኒዌይስ አሁን ሪቪው የሚያደርጉት እስቲ እንትን ፓናሊስት እናድርግ ኢንተርቪው የሚያደርጉልን ቲም እናዘጋጅና እስቲ እንደው የምትችሉ እነኚህ ልጆች ስክሪን ለማድረግ ማለት ነው። ስክሪን ማድረግ አይ ነው ብዙ ማጨነቅ የለብንም። አንዳንዴ ወይንት ኢምፕሎይመንት ብዙ ጉዳይ ይነሳል። ተከሰንም እናውቃለን ከዚህ በፊት እና አንዱ መጥቶ ለምሳሌ እኔ አይ ወንድ ስለሆንኩ ነው የጣሉኝ ሴቶችን ወሰዱ ሊሉ ይችላሉ እና ኦር እኔ ሴት ከሆንኩ ስለሆንኩ ነው ወንድ ነው ወስደው ነው ምናምን ሊሉ ይችላሉ። የሆነ ነገር ብቻ ከአይደንቲቲ ጋር ያገናኛሉ ካለኝ ኤክስፒሪየንስ እድሜን አይተው ነው ሊል ይችላል አንድ ሰው እንደኔ ነጭ ፀጉር ያለው ሰው ከመጣ ማለት ነው። ስለዚህ እስቲ አሁን እዚህ ጋር ኮሜንት እንድታደርጉ የምትፈልጉት የስ በሉኝማ እንትን ማገዝ የምትፈልጉ ይሄንን ቲም ዋናው ያ ቲም በቃ ፍሌክሲቢሊቲ እንሰጣቸዋለን። ክራይቴሪያውንም እንደገና ሴት ያድርጉና ሪቫይዝ አድርገውት እኔ ሂንት ብያለሁ። ከኔ ሳይድ ፈልገው ምንድን ነው እነኚህ ሰዎች ሪሊ ሰልፍ ስታር ከሁሉ በላይ ኮሚኒኬሽን እና ከባድ ስራ ለምሳሌ እኛ we're not gonna give them like የሆነ ቁጥር አናላይዝ እንዲያደርጉ ወር ምናምን አይደለም። ሞር ኦፍ ኮሚኒኬሽን እና ላይክ ፐብሊክ ኢንጌጅመንት ፐብሊክ ሪሌሽን ስራ ነው የሚሰሩልን ማለት ነው ልጆቹ እና ኖት ሚ ሪሊ ኖ ይቅርታ እኔ አይደለሁም። እኔ ዝም ብዬ ከጎን አግዛለሁ እንጂ እኔ አይመቸኝም ስክሪን ማድረጉን። በጣም ይቅርታ አድርጉልኝ እና ግን ያው እንትኑ በሩን ኦልሬዲ አጥብቤዋለሁ ሸረኛ ሆኜባቸዋለሁ እና ለስክሪኒንግ እኔ ብዙ አልመቻቸውም እና በአይ ካን ሄልፕ ሜቢ እንዳልኳችሁ በጣም ብዙ ስትሪክት አንሆንም። ከኛ ጋርም ትሬንድ ይሆናሉ እና እንዳልኳችሁ ግን መጥቶ ስራ የሚሆንብን ሰው መሆን የለበትም። ለረብ በቃ ስራ የሚያበላሹ ብዙ አይነት ገጥሞኛል። እኔ ሐዋሳ ዩኒቨርሲቲ በነበርኩ ሰዓት ብዙ ሰዎች ቀጥሬ ያለው ኢንተርቪው አድርጌ ያለው ቢያንስ 150 አካባቢ ሰው ለመምህርነት ኢንተርቪው አድርጌ ያለው ሌክቸረሮች ምናምን ለመቅጠር ማለት ነው እና አንዳንዱ ስራ ከገባ በኋላ ያሰቃያቸዋል። በቃ እመኑኝ ክሊክም ቀጥሬ ቢሆን ኖሮ ትላለህ፣ ግን ክራይቴሪያው ቀድሞውኑ አላስገባውም ሌላውን እና አሁን የዛሬ የተመዘገቡት 60 ምናምን ሰዎች ናቸው እና
እኔ እንዳልኳችሁ ኒውትሪሽን ዲፓርትመንት ነበርኩ ሐዋሳ ዩኒቨርሲቲ ፉድ ሳይንስም ነበረን እና ወደ 45 ስታፍ ነው የነበረው እና በየጊዜው ሰው ይቀጠራል እና ሶስት ሰው መቅጠር ፈልገ ኢንተርቪው የምታደርገው 15 ወይ 20 ሰው ነው ማለት ነው። እና በ5 ዓመት ውስጥ ብዙ ነው ያየሁት። እና ጎበዝ ሰው ይመጣና በዛ አጋጣሚ ፎይ ብሎ ያሳርፈዋል ማለት ነው። አንዳንዱ ይመጣና ራስ ምታት ነው የሚሆንብህ። ይሄ የኛ ችግር የለውም፣ የፓርት ታይም ስራ ነው። የተለየ አመት ኮንትራት የለውም፣ ከባድ ነገርም የለውም ምናምን። ብዙ አትቸገሩም። እኛም እናግዛቸዋለን ልጆቹን በማገዝ ማለት ነው፣ እንትን በማድረግ። ስለዚህ ሚኪ አንድ ኪዲ አለች። ኪዲ ሆፕፉሊ ይመችሻል ብዬ ገምታለሁ። አስፋው አለ። አሁን አይቷቸዋል። ሰዎች ይተያያሉ። አሁን እነኚህ ስማቸውን የጠቀስናቸው ሰዎች ጓደኞቻችሁን አይደሉም ወር ምናምን፣ ግን አይተናቸዋል። እሺ አሁን እንደዚህ ነው ሰው በስራ ራሱን የሚያሳየው። የሆነስ ቦታ ስራ ስትሰራ ሰዎች ኖቲስ ያደርጋሉ። ከዛ እስቲ የሚያግዝ ሰው ሲባል ነከሌ ያግዛሉ ይባላሉ ማለት ነው። ያ ክራይቴሪያ ቲሙ ያዘጋጅ። እኔ ሂንት ሰጥቻለሁ፣ ቲሙ ያዘጋጃል። እኔ በእኔ በኩል እነኚህን አስፋራስ በተለይ ቪዲዮን ሰርተው በቪዲዮ በኩል ጥሩ አድርጎ መልሰውላችሁ ታይም አቬይላቢሊቲ ለምሳሌ ስራ ያላቸው ሰዎች አሁን ምናልባት መስሪያ ቤታቸው የሆነ ቦታ ቢልካቸው አክሰስብል እንዳይሆኑልን አይዊሽ አትሊስት በምንፈልጋት አንድ ቀን ውስጥ በሳምንት ውስጥ አንድ የስራ ቀን ማለት ነው ዊኬንድን ሳይጨምር አንድ የስራ ቀን ኦፍ መሆኑን ማወቅ አለብን። ኢፍ ሳማን ኢዝ ፉል ታይም ኤምፕሎይድ which means ቀጣሪው ድርጅት ለሚቀጥለው 15 ቀን ፊልድ ሊልከው ይችላል። መስክ ነው ያለሁት አሁን ፊልድ ነኝ ቢለኝ አይሆንም። ረዳችሁ አንድ ቀን ሲለኝ ሮብ ከኔ ጋር ከተስማማ ሮብ ዕለት ግን ሁሌ እሱ ማግኘት አለብን። ለዚህ ነው ፓርታይመር የቀጠርኩት። እኔ ስፈልግ ማላገኘው ከሆነ አይሆንም። አይቻለሁ፣ በጣም ብዙ ልምድ ያላቸው ሰዎች አይቻለሁ ቤት ውስጥ እና ክራይቴሪያ ፎር ሴሌክሽን ከላይ ያልነው ነው። ለምሳሌ የ3 ደቂቃ ቪዲዮ ሲሰሩ ቪዲዮ ላይ ብዙ የምንረዳው ነገር አለ። ይሄ ስራ በጣም የመግባባትና እንደዚህ የሶሻል ሚዲያ ስራ ስላለው ራሱን በትክክል መግለጽ የማይችል ሰው ስብሰባ ልከ ነው አይገልጽልንም በትክክል። ስለ ተቋሙን ማወቅ አለባቸው፣ ስለ ተቋሙ ይሄንንም ነገ የሚሰሩት ስራ ስለሆነ ማለት ነው። ከዚህ ኤክስፒሪየንስ እና ሪኮመንድ መደረግ ደግሞ አለባቸው። አንዳንድ ሰው በጣም የስብሰባ አዳራሽ ጎበዝ ሰዎች አሉ፣ በቃ ብዙ ይናገራሉ ምናምን ስራ ላይ ደግሞ አታገኛቸውም። እንዲህ አይነት ነፍ አለኝ። ይሄ ሙሉ ከሐዋሳ ዩኒቨርሲቲ ያመጣሁት ነው። በጣም በቃ ልክ ዲፓርትመንት ስብሰባ ሲኖረን በቃ ትንፋሽ ነው የሚያሳጣ ማለት ነው። ስራ ስትለው የለም ሪፖርት አያስገቡም። ሚኒት ጽፎ እንኳን ማስገባት በቃ አንድ ወር የሚወስድበት መምህራል። ሜይቢ መላይክ ለእነሱን ስትሬንግዛቸው ላይ መጠቀም ያለብን ሰዎች ማለት ነው። አንዳንድ ሰው በጣም ጎበዝ የመናገር አቅም ያለዋል። አንዳንዱ ደግሞ ቶሎ ብሎ ወረቀት ላይ ምናምን ጎበዝ ይሆናል። ጎበዝ አሰሪ ስትሆን ሰውን በጥንካሬው ነው ቦታ የምትሰጠው። ዶንት ጀስት ኤክስፔክት ኤቭሪባዲ ቱ ዱ ዘ ሴም ታስክ ማለት ነው። እና ለዚህ ቪዲዮ ብዙ ቢነግራችሁ ነገር ይኖራል ስክሪን የምታደርጉልን ሰዎች ማለት ነው። እና አሁን 3 ሰው አግኝተናል። ይበቃል። 3 ስክሪን ያርጉልን። በቂ ነው አይደል? 3 ይበቃናል። ሚኪና አስፋውና ኪዲ እንዴት ነው? እንትኑን ተቀበላችሁ ስልጣኑን እና ሸክሙን ነው። ስክሪኒንግስ በጣም እንትን ያደርጋል። እኔ በጣም ነው ልቤን እንትን የሚያደርገኝ። አንዳንድ ሰዎች በቃ በጣም ፐርሰናል ያደረጉትና እንትኑን ከዛ በኋላ ያስጨንቋቸዋል። ብዙ ገጥሞኛል ሐዋሳ ዩኒቨርሲቲ በነበርኩ ሰዓት እና የሚያስቃችሁም አለ። ፎርፈን ልንገራችሁ እንዲያስቅ አንድ እኔ ያለው ኮሌጅ ዲኑ አለ፣ የሰው ሀብት ኃላፊ አለ፣ 2 መምህራን አሉ እና ሌክቸረሮች ልንቀጥር ኢንተርቪው እያደረግን ነው። አንዱ መጣ ማለት ነው እና እስቲ እኛን አስተምረን አልነው። ውድግ አለና ግድግዳውን ጓ አድርጎ መጣ ማለት ነው። እኔ ደግሞ የማይሳቅ ቦታ ላይ መሳቅ ከፈለግኩ ላብ ነው በቃ ላብ ነው መሆኑና ኮምፕሊትሊ አውት ኦፍ ስኬጁል ነው ወጣው ማለት ነው። ማለት በቃ ጭንቅላቴ ስራ ያቆማል ብላችሁ ነው የሚሻለኝ። ምን አደረገ ልጁ ተነስቶ እስቲ እኛን አስተምረን ስንለው እሺ አለና ግድግዳው ላይ ነው ጓ አደረገው ማለት ነው። ምንም ያንን ልጅ አልገመገምኩትም እኔ
አሳቀኝና እንዴት አባቴ ከዛ በኋላ ያለውን ነገር እንዴት ልከታተል? ሳቄ ሁሉ ሳቄ ይመጣል። ለካ እኔ ብቻ አይደለሁም፣ ሁሉም ኮሚቴ አባላት ልጁ ከዛ ክፍል እስኪወጣ ቸኩለዋል ለመሳቅ ማለት ነው። እና ሉክ እሱ ትኩረት መሳብ ፈልጎ ነው የተማሪዎችን ትኩረት ይመስለኛል። ለምን እንዳደረገውም አልነገረንም። ሌላው ደግሞ አንድ ሰው ብቻ የሚያይ ሰው አለ እና ወንበሯ ቅርብ ለቅርብ ነው የተቀመጥነው እና ማየት ብቻ አይደለም የሰው ሀብቱን ያየዋል፣ ሊነካው ይፈልጋል በእጁ ወደፊት እየተንጠራራ። የስክሪኒንግ ኮሚቴ አባላት you're going to have fun anyways. I wish I attended like እንዴት ቢሄቭ እንዳረጉ ባይ ማለት ካስ the positive for sure also think I can create a simple thank you በጣም አመሰግናለሁ። አሸናፊ አሉ እዚህ ቤት ውስጥ ስማቸው የተጠቀሰው ትንሽ ለፈገግታን የነገርኳችሁና ምናልባት ኤችአር ፖዚሽን ላይ ሰርታችሁ የምታውቁ ማለት ነው። በእውነት ነው ብላችሁ ስራ ቅጥር ጋር በተያያዘ ብዙ አይነት ስቶሪ ነው ያለው። አይ ዊሽ ኦል ኤችአር ፒፕል ካም አውት እንደን ለምሳሌ ባንክ አካባቢ የሚቀጥሩ መምህርነት ላይ የሚቀጥሩ ሰዎች ብዙ ስቶሪ ሲናገሩ ሰማለሁ፣ ሰው ኢንተርቪው ሲያደርጉ ማለት ነው። ጎ አሄድ ወንድም። አሁን ራሱ እኔ በኮሜዲ ሙድ ገባሁኝ። በቃ ሐዋሳ መለሳችሁ እንጂ በዚህ ምክንያት ብቻ እንትኑ በጣም ከባድ ነው። ፍቅር ያው ምንም ማድረግ አይቻልም። እኔ አሁን ቅርብ ጊዜ ገጠመኝ እንደ አጋጣሚ ለእነዚህ ካምፓኒዎች ሰው እንፈልጋለን ሴልስ እንፈልጋለን ስለምሉኝ ባለፈው አንድ አካውንታንት ለመቅጠር ቫካንሲ ያወጡት አንዱ ይደውልና እኔ ምስቴ እንደዚህ አለች እና ምን አባቴ ላድርገው አለኝ። አይ ኦልሬዲ ኬዙን አላቆመ ፖስት የተደረገውን ብቻ ስልክ ስለተጻፈ አይ በቃ ይሄ ሌብነት ነው እንጂ መቀጠር አይደለም በቃ አለኝ። እና ብቻ በጣም ብዙ የሚያስቀዋል። አንዱ ደግሞ እንዮ መስሎን ነው መጣን አሉኝ። ትሬኒንግ ሰጥቼው ሊድ ሁሉንም ማኑዋል ሰጥቼው ቤት ከገባች በኋላ ደውላ ተስፋው ይቅርታ እንዮ መስሎኝ ነው እንጂ ይሄ ስራማ ይከብዳል አለች። እና ብቻ አስቸጋሪ ነው። ትልቁን የተቀበልኩት በጣም ደስ ያለኝ አንተ ያልከው አትሊስት ሜቢ በዚሁ ኤክስፖዠር በኦንላይንም ቢሆን አትሊስት እንዴት ቫካንሲውን ከአፕላይ ማድረግ እንደምችሉ እኔ በጣም የሚያሳዝን እንትን ስለሆነ እኔ መጀመሪያ ሰዓታችን ለምን ከ66 ሰው ጋር ጊዜ እንፈጃለን ብዬ ነበረ። መጀመሪያ እንደውም ሴቭ ብናደርግ የምለውና አሁን አንተ እንትን አደረግከው በጣም ምርጥ ሀሳብ ስለሆነ ሜቢ ከነኬዲ ጋር ሆነን እንዴት ፕላትፎርሙ ላይ አትሊስት በቃ እኔ አፕሊኬሽን ራሱ መጻፍ እውነት ለመናገር ቻሌንጁ በጣም አሁንም ምንም ጥርጥር የለውም። ሜቢ እዛ ውስጥ ከዚህ በፊት ስራ ላይ ያለው ምናምን ከሆነ ከስራ ጫና ምናምን ትንሽ ሊያስቸግሩ ይችላሉ እንጂ ይሰራሉ። አዲስ ግን የሚገባ በየትኛው ምስ ትንሽዬ ቁጣ አይፈልግም፣ ለመማር ዝግጁ አይደለም፣ ቻሌንጁን ለመቀበል ዝግጁ አይደለም እና ትንሽ አሁን እኔ በባንክ ኢንዱስትሪም በጣም ከሚከብደኝ ዛሬ ድረስ እንደ ሀገሪቱ ችግር የሆነው በዚሁ የስራ ችግር አለው። ከዚህ ቢወጣ ምንም መስራት የማይችል ምንም በቃ መግባ ቦታ የሌለው ግን ሁሌ የሚያስቸግሩ ሰዎች እኔ በጣም በቃ በሰራውባቸው የሚያሳዝን እንትኖች ስለነበረ እግዚአብሔርም ይረዳናልና አንተ እንዳልኩ አትሊስት የሆነ ምንቃበትን ድንገት ይሄ የመንጨቃ ቦታም ሊሆንላቸው ስለሚችል እሱ ላይ በጥንቃቄ እንግዲህ እስቲ ለመስራት እንሞክራለን። ትንሽ እኔ ግን እንግሊዘኛው አሁንም ሜቢ ጭራሽ ላናገኘው እንችላለን ብዬ ፈራሁት። ሜቢ እንዳልከው እንደዚህ ቲክቶክ ላይ ምናምን የሚሰሩ ሰዎች ካላገኘ ነው በስተቀር አማርኛ ብንጨምርበት እኔ ጥሩ ነው ብዬ አስባለሁ። የኔ ሀሳብ ነው። ሌሎች ምን እንደሚሉ እናያለን። አመሰግናለሁ። ያ ቴንክ ዩ ወንድሜ። የእንግሊዝኛ ቋንቋ መሆኑ ያው በሩን ያጠበዋል፣ ታቸዋል ለክራይቴሪያውን ያከብደዋል። ተመኑኝ። አሁን እኔ ፍሮም ዘ ስታርት አውቃለሁ የከባድ ክራይቴሪያ እንደሆነ። 5 ደቂቃ ቪዲዮ ስራ አልከኝ። ኦኬ 3 ደቂቃ ቪዲዮ ስለ ተቋሙ ጠይቀኸኛል። ስለ ራስህ በጣም ቻሌንጂንግ ጥያቄ ነው ናቸው እነዚህ ጥያቄ። እንደገና በእንግሊዝኛ ቋንቋ ነው ስራ ያልከኝ እና አይናፋር ነኝ፣ ቪዲዮ ማየት አልፈልግም እና ግን ኢትስ ቬሪ ጉድ ትሬኒንግ። ይሄ አሁን ጥሩ ነገሩ ምንድን ነው?
ይሄ ሰው ኢንተርቪው ተደርጎ የኛ ፕሮሰስ ውስጥ ሲያልፍ የሆነ ነገር አግኝቶ ነው የሚሄደው። አድ የምናደርግለት እሴት አለ። ሁለተኛው ኦፍ ኮርስ የምንመጣው ከኢትዮጵያ ነው። እዚህ ቤት ውስጥ ኢንቨስትመንት ውስጥ ያላችሁ ሰዎች የኢትዮጵያን ምን እንደሆነ በደንብ ተረዱ ምላችሁ ለኛ ለዚህ ነው። ምክንያቱም ስለነኛ ወጣቶች ጉዳይ እኔ ያስጨንቀኛል። በተለይ ማን መርጣቸው ዘሊስት ከሁሉ በላይ ደግሞ የመጨረሻ ላይ የሆነ ወጣት ማለት ነው። ለምን there is less possibility that this guy may be employed በሚቀጥሉት 3-4 ዓመታት there is a high possibility this guy would be maybe going to addiction or ምናምን ሌላ ህመም ውስጥ ሊገባ ይችላል። ቤተሰቡን ሊያስጨንቅ ይችላል። ወንጀል ሊገባ ይችላል። እና በጣም የተራቁት ማለት ኦልሞስት እኮ በኢመርጀንሲ የምታየው ላይፍ ትሬትኒንግ ሲቹዌሽን ላይ ያሉ ልጆች እንደማለት ነው። ቅርብ ያለው በትንሽ እንትን ስለሚገባው አፕሊኬሽን ሌተሮች አለ ያለው is good እንደምንም ተጣጥሮ ያገኛል። ግን በጣም ለራቁት ማሰብ አለብን። እኛ ትንሽ ወደ ገበያው ልናመጣቸው ይገባል through this process ማለት ነው። እና ይሄ ከኢትዮጵያ የመጣ ሞቲቬሽን ነው በደንብ እንድትረዱ። ሁለተኛ መምህር ስለሆንኩ ብዙ የተማሪዎችን ዊክነስ ስለማወቅ ነው። እና አይ ነው ብዙዎቹን አንዳንዱን ኦልሬዲ አፕሊኬሽኑን ከፍቼ ስላየሁት ነው ያሳዝኖኛል። አንዳንዶቹ ልጆች በግል ከፍለው ነው የተማሩት። ከቤተሰቦች ምናልባት እሷን ክፍያ እንትን ያለች እናት ምናልባት የቀን ስራ ሰርታ ሊሆን ይችላል። ኦር ጉልት ሸጣ ነው የሚሆነው። ኦር አረቄ አውጥታ ነው ያስተማረችው ማለት ነው። እና በጣም ኮንሲደሬት እና ዋይዝ መሆን አለብን ወይ ሃንድል እንዲህ አይነት በተለይ ከደካማ ባክግራውንድ የሚመጡ ሰዎችን ሃንድል የምናደርግበት መንገድ ማለት ነው። ኤኒዌይስ ከቋንቋ ምን ይሁን እንግሊዘኛ አማርኛ ላይ እንግሊዘኛ ቢሆን ባይ ነኝ makes it easier እና ስቲል አማርኛም ደግሞ ቻሌንጅ የሚያደርገው ስለሚኖር ማለት ነው። እና አሸናፊ ቀጥልና ከዛ ለኪድ ይሰጣለሁ። እሺ ኦኬ የዚህ ሃይሪንግ ላይ እኔ አንዱ ላይክ ምንድነው ሄለር ቴክኖሎጂ ሊንክድኢን ላይ ገብታችሁ ካያቸው ወደ አሁን ላይ አይ ቲንክ ወደ 38 ሰው ደርሷል። እና ምንድነው በሄለር ውስጥ ገብተው ይወጡ እንደዛ አይነት ላይክ እንዲህ ምንድነው ወረስት አይነት የሚባል ሃይሪንግ ኤክስፒሪየንስ አለኝ። በዋናነት ብዙ ጊዜ አይ ቲንክ እኔ ከተማርኩና ቢሆንም አዘ ሴም ታይም ደግሞ እንደ ማይንድ ሴትም የምናያቸው ነገሮች አስፋም ሲል ነበረ። ፍሬሽ ተማሪ ከዩኒቨርሲቲ የመጡ መቅጠር የራሱ የሆነ ጥሩ ነገሮች አለው። በተለይ ደግሞ ቲም ውስጥ እነሱን በደንብ ኮች ሊያደርግ የሚችል ምንድነው ሊድ አድርጎ ፕሮጀክት ሰጥቷቸው ታስኮቹን እንዲያፕሩቭ አድርጎላቸው ከዛ ደግሞ እንደዚህ ነው የምትሰራው ብሎ ዳይሬክሽን የሚያሳይ አይነት ሰው ካለ ይሆናል ጥሩ ነው። ቻሌንጅ የሚያደርገው ግን ምንድነው ላይክ ሃይ የሆነ የሳላሪ ኤክስፔክቴሽን አላቸው ብዙ ጊዜ አት ዘ ሴም ታይም ደግሞ የሆነ ያህል 2-3 ወር ይቆዩና የተሻለ ኦፖርቹኒቲ ሲያገኙ ለቀው ይሄዳሉ። አት ዘ ሴም ታይም ደግሞ ምንድነው ላይክ ደስተኛም ላይሆኑ ይችላሉ። አንዳንዴ የተማሩት ትምህርት አለ እዚህ ደግሞ የሚሰሩበት ፖዚሽን የዩኒቨርሲቲ ማይንድ ሴት ሁላችንም የምናውቀው ነገር ነው። ትምህርት ስንማር ራሳችን የምናስብበት መንገድ በጣም ከፍ ያለ ነው። እውነታው ደግሞ ከሱ የተለየ ይሆናል። አንዳንዴ ደግሞ ምንድነው ሪያሊቲው ራሱ ለምሳሌ አዲስ አበባ ላይ ሰው ለቤት ኪራይ የሚያወጣው ለምግብ የሚያወጣው ብርና የድርጅቶች የሰላሪ አምኑ ስናየው ያም ነገር ነገሮችን ከባድ አድርጎ ከዛ የምንፈልገውን ሰው ማግኘቱ ላይ ከባድ ያደርገዋል። በጣም ቤዚክ ነው ግን ብዬ የማስበው አንደኛ በጣም ፍቅያውን ለምሳሌ ጄኪው ያወጣ ላይ ሮሎቹ አንዳንድ ጊዜ ለምሳሌ ቀላል የሚመስሉ ፎር ኤግዛምፕል ኮንተንት ክሬት ማድረግ እንዲህ አይነቶች አሁን እኔ በቃ እንደ ሄልደር አንዱ ብዙ ጊዜ ማርኬቲንግ ሰራለሁ ምናምን ብዬ የማስበው እና ብዙ ሰዓት ይወስድብኛል። የሆነ ጽሁፍ አደራጅቶ እንደዚህ ጽፎ ምናምን አዘ ሴም ታይም በማርኬቲንግ ቲሞቻችንን ሞክረነዋል እና ስትረግሊንግ ነው። ከዛ ደግሞ ኮንተንት ክሬት ማድረግ ሲጨምርበት እነዚህ ታስኮች ምናምን ሲኖሩ ሆኖ ግን እና ክሊር የሆነ ኬፒአይ እንዲኖረው ለምሳሌ ኮንተንት ክሬት አድርግ ሲባል ምንድን ነው ኮንተንት ክሬት ማድረግ አለበት በሳምንት እንደዚህ አይነት ነገር ሚዥረብል መሆን እንዲሆን ማስቻል ማለት ነው። ከዛ በቃ መንዝሊ እንደ መንዝሊ ሪፖርት በዚህ ወር እንደዚህ አይነት ታስኮች እንደዚህ አይነት አድርግ ያለው ብሎ በዛ ኬፒአይ መሰረት ይመዘናል።
ለምሳሌ ኢንቨስትመንት ግሩፕ ውስጥ ያሉትን ሚቲንጎች የሚቲንጉን አጀንዳ ሰመሪዎችን ወይም ደግሞ የኖት ኦፍ ሚቲንጉን ማዘጋጀት፣ ኖት ኦፍ ሚቲንጉን ካዘጋጀ በኋላ ደግሞ እሱን ለግሩፑ እንደዚህ ምንድነው ጽፈህ በየሳምንቱ ሪፖርት የምታደርግለት አካል አለ፣ እሱን ታዘጋጃለህ ሊሆን ይችላል። የሶሻል ሚዲያውም ለሚሆኑ ኮንተንቶች ታዘጋጃለህ። ከዛ ደግሞ የብራንዲንጉ የሚያግዙ እንደዚህ ትጽፋለህ። ዲቴል አይነት ሆኖ ጄኬው በዛ አይነት ሲሆን ምንድነው በደንብ ኢዝሊ ሚዥረብል ይሆናል። አዘሴም ታይም ደግሞ ስኬታማ የሆኑ ነገር ጥሩ ነው። ሌላው ደግሞ አግሪመንት ማድረግ ነው። አንዱ እሱ ነው። አትሊስት ለምሳሌ ዋስትና አቅርቦ ከአንድ ወር በፊት ቀድሞ እንዲያሳውቅ ወይ ሌላ ሰውም እንዲፈለግ ማለት ነው። እንደዛ አይነት ነገሮች ማዘጋጀት ነው። በማይንድ ሴት አንጻር ደግሞ አሁን ለምሳሌ ኢትዮጵያ ላይ በተለይ በኢትዮጵያም ስለሚታወቅ እኔም ደግሞ በኢትዮጵያ በኩል ነው ብዙ ጊዜ ስታፎችን አየር የምናደርገው። አንዱ በአዲስ አበባ ዩኒቨርሲቲ በኩል ነው አየር የማደርገው። ያለው ማይንድ ሴት ምንድን ነው? በተለይ አንድ ሰው ለመቀጠር ሲመጣ ሁለት አይነት አለ። የሆነ በቃ ስለ ግራጁዌት ስላደረግኩኝ ወይም ደግሞ ይህን አይነት ምንድነው ስላለኝ በቃ ሊከፈለኝ ይገባል ብሎ የሚያስቡ ሰዎች አሉ። በጣም ማጆሪቲ የሚጎለው የምንለው አይነት ማለት ነው። አንዳንዶቹ ደግሞ ምን ይሆናሉ? በጣም ከፊሉና ለምሳሌ እኛም አሁን ለምሳሌ ሄለን ላይ የገጠመኝ በጣም ካፓሲቲያቸው ከፍ ያለ ይሆንብናል፣ ከኛ በላይ ማለት ነው፣ እኛ ከምንችለው በላይ። ከዛ እነሱን የሚመጥን ስራ ለእነሱ መስጠት ይከብደንና ወደ ተሻለ ሊሄዱ ይችላል። አንዳንዴ ኦቨር ኳሊፋይድ የሆኑ ሰዎችም ሄደው ጥለውን ሊሄዱ ስለሚችሉ የሚሆን አይነት አትሊስት 1-6 ወር የሚያቆይ አይነት ሰው ቢመረጥ ጥሩ ነው ብዬ አስባለሁ። አይዶት እንዲህ በዚህ የሆነ ምንድነው ቻሪቲ ማይንድ ሴት ብዙ ጊዜ አሁን ለምሳሌ የሆነ ጊዜ ዲሰብሊቲ ላይ የሰለጠነው ስልጠና ነበር እና አሁን ሪሊ የሆነ ሰው ዲሰብል የሆነ ሰው ስናየው ለዛ ሰው ብር ስንሰጥ መንገድ ላይ ከምን አንጻር ነው የምንሰጠው? ያንን ብር ላይክ ምንድነው ያ ብር የዛ ሰው የህይወት ይጠቅመናል ብለን ነው ወይም የሆነ ስፒሪቹዋሊ የምናገኘው ነገር አለ ብለን ነው ወይ የሚል አይነት ግን ይህ ስፒሪቹዋል አይነቱ ወይም የቻሪቲ ማይንድ ሴት የምንለው ምንድን ነው? ኦኬ በቃ አሳዘነ እንሰጠዋለን አይነት እንጂ ያ እኛ የምንሰጠው ነገር የዛ ሰው ህይወት ቀይሮት በቃ እሱ ለሀገርም ለእኛም የሆነ አይነት የሚጠቅም ነገር ማድረግ ይችላል እና የሆነ ላግዝ አይነት የሚለው ኮንሰፕት ላይ አለፍ ብሎ ትንሽ ዋይ እሱ ራሱ በቃ ከራሱም አልፎ ሌሎችንም ሰፖርት የሚያደርግበት አይነት ሌቭል አዘሴም ታይም ደግሞ እነዚህ ፐርሰናል ነገሮች እንደተጠበቁ ሆነው ስራው ደግሞ በምንም መልኩ ኮምፐንሴት እንዳይሆን የሚደረግበት ነገር መፍጠሩ በተለይ በኢትዮጵያም በኩል በአንተ በኩል ፍቄ ብራንድን በዛ በኩል ስለሚታወቅ ፊልተሬሽን ላይ ፍቅ ያለመኖሩ ጥሩ ነው ብዬ አስባለሁ። እሱን ሰፖርት ያደርጋል። የኔ ሀሳቦች ነው። ቴንክ ዩ አመሰግናለሁ። እኔ ራሴን አንደኛ ከስራ ጫና አኳያ ነው፣ ሁለተኛ እኔ ኢሞሽናል ኮኔክሽን አለኝ ከነኚህ ከሚመጡ ልጆች ጋር፣ ምክንያቱም የኢትዮጵያ ላይ የቆዩ ልጆች ናቸው እና ባያዝ እንደኔ ማለት ነው። እኔ ኮንፍሊክት ኦፍ ኢንተረስት ብዙ ጊዜ ሰው እንደዚህ አይነት ስክሪኒንግ ላይ ሲሄድ መጀመሪያ ዲክሌር ማድረግ ያለበት ነገር አለ። ከነኚህ ልጆች ጋር ፖዚቲቭም ኔጌቲቭ ጓደኝነት የለኝም ወይም ያቀራረበ ቅራኔም የለኝም። ስለዚህ እኔ አስተያየት ስሰጥ ሞር ኦር ለስ ፕሮፌሽናል ነው እንጂ ሰውየውን አውቄው በጥሩ ሚሆን በመጥፎ ስለማውቀው አይደለም ይባላል። ሶዛት ኢምፓርሻል እንድንሆን የኔ ጓደኛ ስለሆነ ብቻ ምናልባት ጥንካሬ ከሱ የተሻለ ጠንካራ ሰው ኖሮ እኔ ግን ከኔ ጓደኝነት ጋር ከኔ ጋር ቀድሞ ስለተዋወቀኝ በኢንፎርም እንትን እንዳያደርገኝ ባያዝ እንዳያደርገኝ ብዙ ኢሹ ነው ያለው። ያው ሊደርሺፕ ትሬኒንግ ውስጥ ስላላችሁ እዚህ ቤት ውስጥ ያላችሁ ሰዎች በቀጥታ ሚሆን በተዘዋዋሪ ወይ ስራ ትፈልጋላችሁ ወይ ሰዎች ትቀጥራላችሁ እና ትንሽ እንደዚህ ጊዜ ወስዶ መነጋገር የሚጠቅመው ምንድነው? እኔም ከእናንተ እማራለሁ እናንተም ከኔ ትማራላችሁ እንማማራለን ተብሎ ነው ኦፕን ኔም እንደዚህ ምና። ሁለተኛ ይሄ የሁላችንም ስራ ስለሆነ ሁላችንም ባለቤቶች ነን። እዚህ ጋር የከሌ ስለሌለው በደንብ ሰው ተቀጠረ ሲባል እንዴት ተቀጠሩ ክራይቴሪያው እንደዚህ ተነጋግረንበት ምናምን ደስ ይላል።
እና ከዛ እንግዲህ ነው አሽዬ የር ኮሬክት ለሙሉ በሙሉ ነጥቦቹን ተቀብያለሁ። እና እርዳታ ሌላ ነገር ነው፣ ስራ ማሰራት ሌላ ነገር ነው። አሁን እኛ የምንፈልገው ሰው የምንረዳው ሳይሆን ስራ የሚሰራልን ሰው ነው። ዱሪንግ ዘ ፕሮሰስ ማአት ነገር ኢምፓወርድ ይሆናሉ። እርግጠኛ ነኝ በተለይ ይሄ ስራ ሌላ ስራ እንዲያገኙ ቆንጆ መቆሚያ ቦታ ይሆናቸዋል። ምክንያቱም ብዙ ሰው እያያቸው ነው የሚሰሩት እና ከአንዳንድ የኢትዮጵያ ፕላትፎርም ላይ ይታያሉ እና ብዙ የሚሰጣቸው ፕሪቪሌጅ አለ። እኔ እንደዚህ አይነት ሰዎች ደግሞ የምፈልገው ለምንድን ነው ይሄ የኢትዮጵያ ስራ በጣም የማይታይ ግን ብዙ እድል ያለበት ነገር ነው። አብዛኛው ሰው ግን አይረዱትም ስራው ምን እንደሆነ። በዚህ ምክንያት ማአት ማገዝ ራሳቸውንም ሀገር ማገዝ የሚችሉ ሰዎች ከኋላ ቆመው ያያሉ። ስራው ጠጋ ብሎ ቢሰሩ ለሌሎች ይተርፋሉ፣ ሁለተኛ ራሳቸው ይጠቀሙበታል። ብዙ ሰው የሚታለለው ምንድን ነው በዚህ ክፍያ በምትለዋ ኢሚዲየት ቤኔፊት ነው። አብዛኛው ሰው ትራፕድ የሚሆነው ኢሚዲየት ሳላሪ ወርድ አሁን ጥቅም ያያል ብዙ ሰው ማለት ነው። እዛ ጋ ነው በቃ አይኖ የተጋረደው። ብዙ ባለሙያ ኢትዮጵያ ውስጥ ብዙ ነገር እየሰራ ይሄ ሁሉ አንኢምፕሎይድ የሆነ ሰው ስንት ፍሪ ሰርቪስ መስራት ይችል ነበር። ግን ፍሪ ነው ነፃ ነው በሚል እይታ የሚያድግበትን ማነቆ ለራሱ እድገት ማነቆ ሆኖ ስራ ሳይኖረው ስራ ሳይሰራ ይውላል። በበጎ መስራት እየቻለ ማለት ነው። በጎ ጊዜ ማባከን ነው ብሎ ስለሚያስብ ስራ ይፈልጋል፣ ጥቅም ይፈልጋል። ግን ጥቅም የሚያገኝበትን በር ራሱ ላይ ይቆልፋል። ማት ስለማወቅ ኢትዮጵያ ላይ ይሄንን ስራ ስሰራ 5 ዓመት ስለቆየው ማለት ነው። እኔ ኢትዮጵያ ላይ በመስራት ያገኘሁት ጥቅም ማአት ነው። ከሁሉ በላይ ሰው ታገኛለህ። አለቀ። ወንድም እህት፣ ሪሊ ወንዶች ቤተሰብ፣ ወንድሞች እህቶች ታገኛለህ ማለት ነው። ይሄን ግን አንደኛ የቫሊዩ ችግር አለ። ዘ ዌይ ዊ ሲ ፒፕል አራውንድ አስ ትንሽ ይሄን ተንሸዋረረ ነው ሰው ሚያይ ነው። ጠንክረህ ስትወጣ ጎበዝ ስትሆን የሆነ ነገር ሲኖር ወር ምናምን ብዙ ሰው በአንተ ዙሪያ ያሽከረከራል። የሆነ ጊዜ ግን ያልነበረህ ጊዜ አለ። there's time where you needed really help እርዳታ የፈለክበት አቴንሽን የፈለክበት ሰዓት አቴንሽን አልሰጡህም። by the time you are big enough ግን unnecessarily አንተ ላይ ያፈጣሉ ማለት ነው። አብሮ አይሄድም። ይሄ ኦፖርቹኒስቲክ ማይንድ ሴት ነው። ማገዝ ሳይሆን መጠቀምን አላለን። ነገ እኛ ደግሞ ሰዎች ነን። ቢሊዮን ኢሚዲየት እንትን ፖቴንሻል ማየት መቻል አለብን። በተለይ እንደ መምህራን እንደ ኢትዮጵያ ኮሚኒቲ we are here for young people ወጣቶችን ብለን ነው ስራ የምንፈጥረው። እኛ ስራ እድል መክፈት ፈልገን ነው። እና እኔ አሁንም እንዳላረዝምባችሁ የቋንቋ ጉዳይ እንግሊሽ ወር አማሪክ ቶሎ እንትን አድርጉልኝ ቪዲዮ ይከን ቮት እንግሊሽ ወር አማሪክ ቶሎ እዚሁ ቦታ አድርጉና እስቲ ቆጥረን እንለያይ። እኔ ኢንፍሉዌንስ እንዳላረግ አንዳንዴ እንዳልኳችሁ እኔ ኢትስ ኖት ቦዝ አይሆን ና አይሆን እሱ አይመችም። አንዱ ምረጡልኝ ለ1.5 ደቂቃ በአማርኛ ከዛ በእንግሊዝኛ እንዲናገር ነው ወይስ እየቀላቀለ እንዲናገር ነው? አማርኛ ቢናገር ከሆነ ጥርት ያለ በአማርኛ፣ እንግሊዝኛ ከሆነ ጥርት ያለ እንግሊዝኛ። ኮሬክት ሚ ስትሮንግ ስታንድ ካላችሁ ንገሩኝ። 3 ደቂቃ ቪዲዮ ነው የሚሰራውና አንደኛ ቢያንስ የመጀመሪያ ዲግሪ የተማረ ሰው ነው። ስለዚህ ለምንድን ነው እንትን የምናደክመው? ይጠንክር እንጂ ይማር። እና በ3 ደቂቃ ቪዲዮ ውስጥ እንዴት ነው አማርኛና እንግሊዝኛ የሚያደርገው? እንዲቀያይጠው ነው። ዋን ኦፍ ዘቱ ምረጡ። ከዛ በኋላ ድምፅ ብልጫ ወስደን እንሄዳለን እንጂ ሁለቱንም አይሆንም። ጭራሽ እንደዛ አይነት ነገር ዲስከሬጅ ይደረጋል። አይታችሁ ከሆነ ሰው አማርኛ ከተናገርክ በአማርኛ ብቻ ብዙ ጊዜ ይነግሩኛል ሰዎች። ፈቃዱ አትቀያይጥ፣ ወይ በአማርኛ ተናገር ወይ በእንግሊዝኛ ተናገር ይሉኛል። ግን ለምዶብኝ ምን እላለሁ? አም ሹር እላለሁ ማለት ነው። እዛው ተጋጨ ነገሩ እና ያ ጓሄድ ምረጡና ያመንበትን። ስንት ሰው ነው ያለው እዚህ ቤት? 35 ሰው ነው ያለው። የ35 ሰው ድምፅ ኤኒዌይስ እንትን ያደርጋል። ኤቭሪባዲ ቮት አድርጉ ቶሎ፣ አግዙን በድምጻችሁ። እናብራራው። ከዛ በኋላ እድል ሰጣለሁ። ስትሮንግ ኦብጀክሽን ካለ እድል ሰጣለሁኝ። እንግሊሽ አማሪክ እንግሊሽ አማሪክ አማርኛ እየመራ ነው የሚታይ አማሪክ እንግሊሽ። ቁጥሩ ስንት ሆነ? ሁሉም ሰው ቮት ሲያደርግ ነው ወደ መቁጠር የምንሄደው። 1 2 3 4 5 6 7 8 9 10 11 ሁሉም ሰው ቮት ማድረግ አለበት።
1 2 3 4 5 6 በጣም ደስ ይላል። እንዲህ አይነት በጣም ያ ጀስት አማሪ ሌላ የቤት ስራ አትስጪ። 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 በነገራችን ላይ በእንግሊዝኛ እኔ አሁን ኢንተርናሽናል ፓርትነሮች አሉ አብረው የሚሰሩት እወቁ። በኋላ ስራው አማርኛ ብቻ እንዳይመስላችሁ። these guys are also going to communicate in English። እሺ እንደው እንድትረዱ የስራው ቋንቋ አማርኛ ነው አይደለም። there are a lot of internationals የሚያናግሯቸው ማለት ነው። እና አትሊስት ዱሪንግ አን ኢንተርቪው ትንሽ እንግሊዝኛውንም ቼክ ብታደርጉልኝ ጥሩ ነው። ዜር አር ታይምስ በእንግሊዝኛ ማድረግ እኔ እስካሁን ወገቡን እየሰባበርኩ ነው የምናገረው። ምንም በትክክል ተናግሬ አይደለም። በጣም ደረቅ ነው ይሉኛል። የኔ አማርኛ የእንግሊዝኛ በአማርኛ ነው ይላሉ። ኦኬ ገሬ ጋር የደረስነው እስቲ እንቁጠር። ሁሉም ሰው ቦታ አድርጓል። 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 22 ሰው ነው ቦት ያደረገው። ሌሎቻችሁ ቦት አታደርጉም? 38 ሰው ነው ያለው፣ 22 ሰው ነው ቦት ያደረገው። ለምንድን ነው? ከደሞ ንጹህ ነኝ የሚል ሰው ይኖራል ይመስለኛል። በደጃችን ላይ እንግሊዘኛ ዘርግሮልን ነው አልያሸነፈን። እንግሊሽ ጨረስን። 22 ሰው ናቸው። ሌላ ሰው የለም። ክሎዝድ ቮቲንግ ክሎዝድ ተዘጋ። ምርጫው አለቀ ሰዓቱ። ኦኬ 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 ምረጡ። ቶሎ ቶሎ ያልመረጣችሁ ምረጡ። ጨርስና እንትን እናድርግ። ወስነን እንሂድ። እኔ አንድ የሚመጣውን አይነት ትስ ለማወቅ ነው። ለልጆቹ ላይ መጨከር ይሆንብኛል። ግን እኔ ቦት ካረግ አሁን ማድረግ ቢኖርብኝ ብዙ ሰው ስላደረገ ማለት ነው። እኔ አሁን ቦት ማድረግ ካለብኝ በእንግሊዝኛ ነው ማድረገው። ገብታችኋል? አማሪክ እንግሊዝኛ በለጠ እንዴ? የኔን ቆጥረሃል? ለምንድን ነው ይሄንን ምለው? ሞር ኦር ለስ ፕሮፌሽናል ኢንቫይሮንመንት ኢትዮጵያ ሃየር ኤጁኬሽን ኢንስቲትዩሽንስ በእንግሊዝኛ ነው የሚያስተምሩት። ሚዲየም ኦፍ ኢንስትራክሽኑ እንግሊሽ ነው። በምንድን ነው ትሬንድ ሆኖ የሚመጣው ነው? አሁን ቋንቋ ምርጫ ላይ what was the language of training? ሚዲየም ኦፍ ኢንስትራክሽኑ ምንድን ነው? በምንድን ነው የዩኒቨርሲቲ ዲግሪ? ሚኒመም የመጀመሪያ ዲግሪ ስለሚያስፈልግ የምንቀጥረው ሰው ቢያንስ የመጀመሪያ ዲግሪ የጨረሰ መሆን አለበት። እሱን ደግሞ ሲሆን የተማረው በእንግሊዝኛ ነው። እንታችኋላ። አይ ነው የሀገራችንን ቋንቋ ላይ እንትን ማለት አለብን። ግን በኋላ የሆነ እንትን ሌላውን ነገር ለዋሻችሁ አልፈልግም። ወይን ሳማን ሀብ ላይ የመጀመሪያ ዲግሪ ሲኖረው ትንሽ ራሱን ማስተዋወቅ መቻል ግን አለበት። አንድም ቀን ሐዋሳ ዩኒቨርሲቲ በአማርኛ ኢንተርቪው አድርገን አናውቅ። ሁሌ በእንግሊዝኛ ነው እንትን የምናደርገው። አም ሊቪንግ። እሺ ቴንክ ዩ ወንድሜ። ስለዚህ ሚዲየም ኦፍ ኢንስትራክሽን አሁን ቪዲዮ የሚሰሩት በእንግሊዝኛ ነው። ኦኬ በእንግሊዝኛ የ3 ደቂቃ ቪዲዮ በ48 ሰዓት ውስጥ ልክ የሴሽን እንደተዘጋ በ48 ሰዓት ውስጥ መላክ አለባቸው። ቴሌግራም ግሩፕ ክሬት አደረግላቸዋለሁ። እዛ ሊንኩ ሰጣቸዋለሁ። በኢሜይል ሊንኩ ይላክላቸዋል። ሌላ ሰው ሊገባ አይችልም። በሊንኩ ላይ ያሉ ሰዎች ይገባሉ እና ኮሚቴ አባላት ኦልሬዲ ስማቸው ተጠቅሷል። ያ ብዙ ጊዜ እንዳይወስድባችሁ ለማድረግ እንሞክራለን። ስታደርጉ አጠር ብሎ ሪሊ ፈጠን ብላችሁ መሄድ እንድትችሉ እናደርጋለን። በተለይ ዋና ለምሳሌ 10 ወይ 12 በደንብ ትኩረት የምናደርግባቸው ካንዲዴትስ ነው መኖር ያለባቸው። እሱን ደግሞ ይሄ 48 ሰዓት እርግጠኛ ነኝ ብዙ ሰው ያስቀራል። ጊዜ አሁን ባለንበት ዘመን ታይም ኮንሽስ መሆን በጣም ቤዚክ ነገር ስለሆነ እና ፍሪኩዌንትሊ ኢሜይሉን ማያይ ወር ኮሚኒኬት ማያደርግ ሰው ቢመጣ አይጠቅመንም፣ ወደኋላ ነው የሚጎትተን ማለት ነው። ምክንያቱም ቢሮአችን ቨርቹዋል ነው። ዌር ወርኪንግ ኦንላይን የምንሰራው እና ኮምፒውተር ያለው ኢንተርኔት አክሰስ ያለው የግድ ነው። አሁን ስልክ ብቻ ካለው አንድ ሰው አሁንም ዘኒር ቱ ሃቭ ላፕቶፕ ማለት ነው። ላፕቶፕ ያለው ተማሪ መሆን አለበት። እንደን ፉል አክሰስ ቱ ኢንተርኔት ያስፈልጋል። ስራ ይህን ስለሚፈልግ ነው። የምናግዛቸው ኢንተርኔት የሌላቸው ምናምን የኢትዮጵያ ውስጥ ይሄዱ
ይሄ ቤት ግን የሚፈልገው ምንድነው? ፊት ፎር ወርክ ነው። በጎ አድራጎት አይደለም፣ እርዳታ አይደለም ማለት ነው። በደንብ እንድታዩ። አንዱ ሰው እኔ ስልኬ ብቻ ነች ያለችኝ ካለ አይሆን፣ በስልክ ብቻ አይሰራም ስራው። ይሄንን እንድትይዙ ይፈልጋለሁ። ይሄን ስላገዛችሁ እግዚአብሔር ስትልኝ። አይ ቲንክ ሞር ኦር ለስ ለማነሻ የሚሆነው እኛልኝ የቴሌግራም ግሩፑን ለኮሚቴ አባላት ልካለሁ። አሸናፊ፣ ኪዲ፣ አስፋው፣ ሚኪና ሰላም እና ወሬልስ ቲንክ ብዙ ሰዓት ሄደዋል። እዚህ ጋር ብናቆም ጥሩ ነው። ነገ ስንገናኝ ወንድሜ አስፋው የጀመረው ይሄ ስቶሪ ቴሊንግ ጉዳይ አብዛኛው ሰው አሁንም ብዙዎቻችሁን እውነቴን ነው የምላችሁ የማውቃችሁ ስማችሁን ነው እንጂ አይ ዶንት ኖ ዩ ፎር ዩር ካሪየር፣ ስለ አምቢሽናችሁ ለፓሽናችሁ አላውቅም። ፓሽን እና በጣም ቫሊዩ የምናደርገው ነገር ትልቁ የህይወታችን አጀንዳ ደግሞ ለሁሉም ሰው የሚነገር ነው። አይ ዶንት ቲንክ በተለይ ከሌሎች ድጋፍ የምንፈልግለትና ለሀገር ይጠቅማል ብለን የምንሰራውን ነው የምንናገረው። ለቤተሰብሽ የምትፈልጊውን ለልጆችሽ የምትመኝውን አይነት ነገር እዚህ ማምጣት አያስፈልግም። ዋት ዊ ዲስከስ ኢዝ ሂር ካሪር ዋይዝ ለሀገር ብለን የምንናገረው ፕሮፌሽናል ካሪር ነው የምንነጋገረው ማለት ነው። እና ማንም ሰው ደግሞ ፕሮፌሽናል የሆነ ነገር መስራት ሲፈልግ ሌሎቹን ቢያንስ የሙያ አጋሮቹን ይፈልጋል። ኢፍያር ፋርማሲስት የፋርማሲ ተመራቂዎች አንተን ማወቅ አለባቸው። ሐኪምም ከሆንክ ብቻህን አይደለም የጤና ሴክተሩን የምታሻሽለው እና በዛ አይነት እንድናውቃችሁ ነው የሚያስፈልገው ማለት ነው። በደንብ እንድታስተውሉ። ከስማችሁ ያለፈ አሁን እዚህ ቤት ውስጥ ስንት ሰው ነው ያለው? 37 ሰው አለ አይደል? አዩሽ የ37ቱንም ሰው ትልቁን አምቢሽናቸውን ባውቅ ሔዋንን ሳያት ሔዋን እኮ እንዲህ ማድረግ የምትፈልገው ናት ማለት አለብኝ። ኦኬ አብዱ ትልቁ ዓላማ ይሄ ነው። የልጅ ዓለም ትልቁ ጎል ይሄ ነው። ሰላማዊት ትልቅ ኤክስፖርት ማርኬት ላይ በቃ አለ የተባለ ፕሮፌሽናል ትሆን ነው የምትፈልገው እላለሁ። አሁን አንዳንድ ማውቃችሁ አላችሁ የሚችላችሁን ሼር ያደረጋችሁ ስማችሁን ሳይሆን ለሀገሬ ምን ቫሊዩ እንዳላችሁ። ምክንያቱም ምንም ከስማችሁ ጋር ጉዳይ የለኝም። ፕራክቲካሊ ስፒኪንግ የኔ ስም ፈቃዱ መሆኑ ወይም ደግሞ ሰላም ወር ምናምን መሆኑ አይደለም። ወር እኔ አግሪካልቸር መማሬም ያን ያህል አይደለም። አሁን ፖይንቱ ምንድን ነው? እኔ አብሬ ሰርቼ ለሀገሬና ለራሴ ማግኘት የምችለው የሚለው ጥያቄ እንድንመልስ ነው ይሄ ሁሉ ስቶሪ ቴሊንግ የሚለው ልፍለፋ ያለው። ስንት ብር አለ ወደሚለው ወደ ኢንቨስትመንቱ ከመሄዳችን በፊት እስቲ ስለ ዓላማ እንወቅሽ። ራሳችንን በመንገድ እንደጀመርነው እናንተም ግልጽ ሁኑልን ነው። በቃ ጀስት ቢ ኦፕን ቱ አስ። በዙሪያችሁ ላሉ ሰዎች ግልጽ ነው። ምክንያቱም ይሄ ፖለቲካ አይደለም፣ የሆነን ሰው ለመጉዳት አይደለም። አይሎ ያልገባው ሰው ሸውራራ እይታ ያለው ሰው ገናውኑ አንቺ ስለ ህይወትሽ ጎን በናገር ስትጀምሪ መሳቅ ይጀምራል። ጭራሽ ጉረኛ ያንቺ ምን ተንቀዠቀዠች ይላል። ይሄ የተጣመመ ወይ ኦፍ ቲንኪንግ ነው። እዛ ጋር ኢነርጂን በተአምር እኔ ለቅንጣት ማሰብ አልፈልግም። ዋትኤቨር አይ ሴይድ ከተናገርኩት ውስጥ ትንሽ ጥሩዋን የሚያይ ነው እንጂ ቀይ ስክሪፕቶ ይዞ ይመጣውና ፈቃዱ ይሄን ብሎ እንዴት እንዲህ ይላል ይሄ ምናምን እሱም ብሎ ዶክተር ወር ዋትኤቨር ብሎ የሚሰቃየው ሰውዬ እንደዛ አይነት ኢነርጂ አይደለም እያስተናገድን ያለ ነው። በደንብ እንዲገባችሁ። ምክንያቱም ሚዲያው ላይ ያለው አንዱን ሲያደማ የሚውለው በዚህ አይነት ነው የኛ ፒፕል ማለት ነው። ፖለቲካን ብትለው ያን ያህል ፖለቲካ የሚሰራ አይመስለኝም። እኔ ራዘር ሰይጣናዊ አካሄዶች እየተለመዱ መጡና ሩል ኦፍ ዘ ጌም ሆኑ። ጭራሽ እነሱ ደግሞ አፍራለሁ። ኔቨር ማንንም ለመጉዳት ብዬ አይደለም ከቤት የመውጣው፣ ጸሎት አድርጌ ነው የምወጣው። ለሀገሬና ለልጆቼ ለዓለም የምመኘውን ነገር ከመናገር ዘንድ ዋይ እንስሳ ነኝ እንዴ ዝም ብዬ ከሰው ጋር መቀየጠው? ይሄንን እንድታስቡ ነው የፈለግኩት። ኦል ቤት የዚህ የማዳመጥ እድል የገጠማችሁ ሰዎች የህይወታችሁን ግብ ካልነገራችሁ ከኛ ጋር ተርፍ ሰርታችሁ የማትረፍ ሪል ኢንቴንሽን የላችሁም። እኔ እንደዛ ነው የምረዳው። አም ሶሪ ኢፍ ዩ አር ኖት ኦነስት ዊዝ ሚ ኢፍ ዩ ዶንት ቴል ሚ ዋት ዩ ዋን አቺቭ ኢን ዩር ላይፍ። እንዴት ነው ከኔ ጋር በኋላ ወድቀ ለመነሳት ዝግጁ የሆንከው? ነው አብረን ልንሳሳት እኮ ነው እየመጣን ያለ ነው። ገንዘብን የሚያህል ዓለምን እያጨረሰ ያለ ነገር ውስጥ ልንገባ ነው ከእናንተ ጋር እየተደባበቅን። እንዴት ነው ፕሮዳክቲቭ የምንሆነው? ነው ለዚህ ነው ስክሪን እናደርጋለን፣ በደንብ ስክሪን እናደርጋለን። ይሄ የዚህ ሳምንት ስራችን ነው። እነዚህ ልጆች ተቀጥረው እንደመጡ ትልቁ ስራችን አባላትን እንትን ማድረግ ነው፣ ስክሪኒንግ ነው። ሌላ ስራዎች ምናምን ብዙ እንትን እንዳታስቡ። ትልቁ መሰራት ያለበት ማን ነው አብሬ የምሰራው ነው። ከማን ጋር ነው እየሰራ ያለው? ለምንድን ነው አብረው የሚሰሩት? ምንድን ነው የሚፈልጉት?
ምንድነው የተማሩት? ስራ ልምዳቸው ምንድነው? የቱ ጋር ነው የምጠቀመው የሚለውን ሳላውቅ ከሌ የሰውን ብዛት ስታደምር ምናምን 20 ሚሊዮንማ ይመስላል እኮ ገንዘቡ። አሁን 20 ሚሊዮኑ ወር 2 ሚሊዮኑ አይደለም። እዚህ ጋር ስቶሪው ስንት ብር እናገኛለን የሚለው ስቶሪ በጣም ያነሰ አጀንዳ ነው። ገና ነው፣ እዛ አልደረስንም ነው። መጀመሪያ ማን ነው አብሮኝ ያለው? እውነት አምነዋለሁ? አብሬው የትልቅ ሚሽን አርጌ ህጋዊ አርጌ አብሬ ለመስራት ዱ አይ ትረስት ዚስ ፐርሰን ፊኒሽድ። ያችን ትረስት ዝም ብሎ ኦቨርናይት አይመጣም። እዚህ ጋር አሪፍ ቋንቋ ስለነገርኩሽ አይደለም። መጀመሪያ እስቲ ፈቃዱ ማን ነው ትንሽ አየት ማድረግ አለብሽ። ምንድን ነው መሆኑ የሚፈልገው በህይወት ውስጥ? እስከዛሬ ምን ስሰራ ነው የቆየው? የቱ ጋር ላግዘው? የቱ ጋር ሊያግዘኝ ይችላል? እኔ ያለኝ ትምህርት እንዴት ይህን ቢዝነስ ያግዛል ብለሽ ታስቢያለሽ? ካልሆነ አሁንም ለዓለም መጥፎ ዜና ልንነግርኛ ይሄን ያህል ብለን ይሄን ያህል ኮራፕት ተደርጎ እዚህ ጋር ወድቀን ስንት ወንድሞቻችን ተሳስተዋል። እንዴት ከነሱ ስህተት አንማርምኛ? ማዕዞ እኮ ይነግረኛል። እንዴት ታምናለህ ይሄን ሁሉ ሰው አንተ ፈቃዱ? ቆይ እንዴት ነው የምታስበው ይሉኛል። ቆይ ያመሃል እንደ አንተ ልጅ እኮ ሪያሊስቲክ አይደለም ፈቃዱ፣ የምታስበው ነገር ለምን? እንዴት ቢዝነስ የሚያህል ነገር ከሰዎች ጋር እንደዚህ ከርቀት እሰራለሁ ብለህ ቃል ትገባል? አብሮነት ይኸው በኢትዮጵያ ለ5 ዓመት ሰርተን ብዙ ነገር አልሰራን አይደለ? ለምንድን ነው ይሄን ያህል የምንጠራጠረው? ኢትዮጵያውያን ወንድሞቼ፣ ሰዎች አማዞን ላይ ወር ምናምን አክሲዮን እየገዙ ምናምን የሚሰሩት እነሱ ከኛ የበለጠ እኛ በ3 ወር ነው የተወለድነው፣ ሌላው በ9 ወር። ለምንዱ ይሄን ያህል ራሴን ማሳንሰው ነው? አዎ ሁሉም ሰው ኢኳሊ ኢምፓወርድ አይደለም። ይሄው 700 ሰው ነው የተመዘገበው፣ 220 ሰው ኦንላይን አለ። እዚህ ገብቶ የሚያዳምጠው 30 ነው። አይ አንደርስታንድ ማይ ፒፕል። ብዙዎቻችን እንደዚህ አይነት ኮንፊውዝድ የሆንን። ለዚህ ነው ስራው መሰራት ያለበት። ሊደርሺፕ የምንሰራው ለዚህ ነው። መልሼ የራሴን ህዝብ አልሰድብም ማለት ነው። በቃ የራሴ ዊክነስ፣ የኢትዮጵያውያን ዊክነስ፣ የያዘው ፈቃዱ ረታም ዊክነስ ነው ማለት ነው። እኔ ራሴን ንጹህ አድርጌ ይሰርቃሉ እኮ ኮራፕት ናቸው ምናምን። ዊ አር ፓርት ኦፍ ኤቭሪቲንግ። እኔና አንተንን ሌቦች፣ እኔና አንተንን የምናስተካክለው ነገሩ አለቀ። እንዳንሰራረቅ ህግ አበጅተን እንሄዳለን። ከአሁኑ ግን ቁጭ ብዬ ይሰርቀኛል ብዬ እንቅልፌን የማጣበት ነገር የለም። ዳሴት ይሄን ነው ማሰብ ያለብን። ገና ሳትጀምር ይሰርቅብኛል በአሰራር ትዘጋዋለህ እንጂ ዊ ነው በጣም ስርቆት ያለበት ሀገር ምንም። ይሄ አደባባይ ምስጢር ነው። ኢትዮጵያ እንደዚህ ይህን ሁሉ ፔን፣ ይህን ሁሉ በዓለም መድረክ የምንዋረደው ፓስፖርታችንን ይዘን ሄደን የሌላ ሰው ሀገር ፓስፖርት ይዘን ጭራሽ በድፍረት የምናወራው ሰዎች በ3 ወር አይደለም የተወለድነው፣ በ9 ወር እንደማንም ሰው ነው የተወለድነው። ግን አስተውለን ስለማንሰራ 130 ሚሊዮን ከ5 ሚሊዮን እርዳታ ተቀብለናል። ይሄ ሼም ነው። ይህንን ሼም ግን ዝም ብለን አይደለም የምንለው። ዚስ ኢዝ ፋይት ዊ ሃቭ ቱ ኮንፍሮንት ማለት ነው። በቃ መዋጋት ካለብን ይሄ ማይንድ ሴት ነው እኔና እናንተ መዋጋት ያለብን። ወንድምህን አሳልፎ ለገንዘብ የሚሰጠው ወንድም አእምሮ ላይ ነው መስራት ያለብህ። ምንም ትርጉም የለውም ኢፍ ዊ ሹት ምንም። እና እዚህ ቤት የመጣ ነው ፖለቲካ አይደለም። ምናልባት ስንናገር ፖለቲካ ሊመስል ይችላል። በዓለም ላይ ፖለቲካ ያልሆነ ነገርም ደግሞ ኢዚሊ የለም። ትምህርትም የኔ አሜሪካ መምጣት በራሱ ፖለቲካ ሊሆን ይችላል። እኔ ፈልጌ የመጣሁት ሰውዬ ምናልባት ሌላ የፖለቲካል ኢንተርናሽናል ሪሌሽን ካየ ፖለቲካ ነው። ብሬን ድሬን የሚባል ቋንቋ አለ። ወጣቶች ላይ ስትሰራ ፖለቲካ ነው። ለተቸገሩት ስጥ ብለህ ስትል ፖለቲካ ነው። ምክንያቱም እንዳይስጥ ማድረግ የነበረበት መንግስት ነበራ፣ ሁሉም ሰው እኩል እንዲሆን። ለማኝና ለጋሽን የፈጠረው ሲስተም አለ፣ የፖለቲካ ሲስተም አለ። ስለዚህ ፖለቲካ አይደለም ስንል ስቲል የሆነ ደረጃ አለው። እሺ የምንናገረው ነገር ፖለቲካ አይደለም ስንል ሙሉ በሙሉ እኛ ቅዱሶች ነን ምናምን በቃ ይሄ የቤተ ክርስቲያን ነው ማለት አይደለም። ቢዝነስ መፍጠር የሆነ ግን ሰው የማይገድል ፖለቲካ ነው። የሰው ነፍስ አይነካም፣ አይሰርቅም። ለምን ህግ ፈጥረህ አምነህ የገባ ሰው ሁሉ ፈርሞ በየጊዜው መተህ ኦዲት እያደረግከው ፐብሊክሊ እየተናገርክ ነው። ይኸው በአደባባይ ነው የምንናገረው፣ ምንም ሚስጥር አይደለም። ይሄ አሪፍ ፖለቲካ፣ እኔም ልሰራ የምፈልገው ፖለቲካ ይሄ ነው። ኢፍ ዚስ ኢዝ ፖለቲክስ ዘንድ አም ፖለቲሻን። እንዲህ አይነት ፖለቲካ ነው ለሀገሬ የምመኘው። ብሯን ሳይሆን እሷነቷን አስበህ ምን መሆን ትፈልጊያለሽ በህይወትሽ ተብሎ የሚሰራ ፖለቲካ በረከት አይደለም እንዴ? እስቲ የምትሆኚውን ነገር ላግዝሽ፣ ምንድን ነው አንተ በህይወት መሆን የምትፈልገው እስቲ ንገሬ ብሎ የሚል ፖለቲከኛ ዛትስ ብለሲንግ አምጣው፣ እንደዛ አይነቱ ይብዛ። ኢፍ ዚስ ኢዝ ፖለቲክስ አሁን የተናገርኩት ማለት ነው። እና
አይ ሆፕ ዚስ ቲንግ አንሰርስ አንዳንድ ኮንፊውዥኖች በየጊዜው ስለሚመጡልኝ ነው። ለምን እንደዚህ እንደምላችሁ ሌሎቻችሁ እንድትረዱ። ለምን ፈቃዱ ይሄን ይደጋግማል ብትሉኝ በየቀኑ መልእክት ይመጣል እኔ ጋር በውስጥ መስመር። ዛሬ አሁን አንድ ወንድሜ በጣም ብዙ ጊዜ አብሬ የሰራሁት ጻፈልኝ፣ ሰፋ ያለ መልእክት ማለት ነው። እና ድካም ያሳዝነኛል ፈቃዱ፣ በጣም ያሳዝነኛል ድካም አለ። ለምንድን ነው እንደዚህ የምትደክመው? አንተ የኢትዮጵያን ሕዝብ አላየኸውም? ኖ ከኢትዮጵያ ሕዝብ ጋር ነው እኮ የኖርኩት የምሰራው። አሁንም እኮ ዴይሊ እኮ ከኢትዮጵያ ሕዝብ ጋር ነው ኢንጌጅ ማድረገው። ሌላ ማላውቀውን ነገር አታስፈራራኝ ማለት ነው። ላይክ በቃ እንደዛ አድርጎ አንዳንድ ሰው አስፈራርቶ ያጠፋባቸዋል። ኦልሞስት ሊተራሊ አስፈራራኝ በኢሜይል ማለት ነው። ብትተው ይሻላል ይሄን ነገር። ጓደኛዬ ነው እኮ ለእኔ ብሎ ነው፣ እኔን ለመጉዳት ፈልጎ አይደለም። እንዴት ታምናለህ ከሰው ጋር እንደዚህ አይነት ቢዝነስ? ምን ብለህ አንተ ዝም ብለህ ስራ ፈልገህ እዛው እንትን ብታደርግ ምን አለ? አሜሪካን ያለው ብዙ ነገር እድል እዛ ለመሄድ ነው ሰው ድሪም የሚያደርገው። ኖ የኔ ዌይ ኦፍ ቲንኪንግ የኔን ስቶሪ አላዳመጠም። ለሱ የመንገር ጊዜ አልወስድም። ለምን አልገባም እዚህ ቡድን ውስጥ። እኔ እዚህ ነው ትክክለኛ ቦታ እዚህ ነው። ለእናንተ ነው የምነግረው። ምናልባት እናንተም ተመሳሳይ ጥያቄ ሊደርሳችሁ ስለሚችል እና አንደኛ will be trained ስቶሪ ምንም ደግሞ የሚገርማችሁ ዓለም ይሄንን ስንት አይነት ሰርቶ እኮ አሳይተውናል። አሁን እዚህ ቤት ውስጥ ብቻ ይህን ስራ ብንሰራ ታሪክ አንፈጥርም። there is nothing innovation እዚህ ቤት ውስጥ ሪፒት ነው የምናደርገው። ኩረጃ ነው እየሰራን ያለ ነው ማለት ነው። ብዙ ሰዎች እንዲህ አይነት ስራ ይሰራሉ። the only thing ቴሌግራም ላይ አልተለመደም፣ ምናልባት ወይ ኦፕን ማድረግ አልተለመደም እንጂ ብዙ ሰዎች ቢዝነስ ሰርተው ሚሊየንስ አግኝተው ብዙ ተቋማት መስርተው ሄደዋል። ኢቨን ኢትዮጵያውያን ማለት ነው። እና በኢትዮጵያ ቤት ኦፍኮርስ አልተለመደም። በበጎ አድራጎት ነው ያውቁኝ። እኔን እንደ ቢዝነስ ፐርሰን አያውቁም። and they think I am wrong. No, I am not. Today if I have to be ዶክተር ፈቃዱ ዘን ይሄን ሰርቼ ያሳይቼ ነው። ዝም ብሎ የውሸት ዶክተር አትበሉኝ ነው በቃ። ውጤቴን ካየህ በኋላ የዛሬ 5 ዓመት መጥተህ ዶክተር ፈቃዱ በላይ። አሁን የማገኛት ዶክተሬት ለደሞዝ ነው። ፍሬዋን አይተን ነው የምናከብራት ማለት ነው። ዝም ብሎ በእንትኑ አይደለም። እና I hope this answers maybe some confusions. እኔ ጋር የጻፈው አይነት ሰው እናንተን ጠይቋችሁም ያውቅ ከሆነ አሁን እንደምትሉት ሌጋል ይሆናል ፊኒሽድ በቃ። ከዛ ያለፈ መግባቢያ የለም። ህጋዊ የሆነ ስራ ነው የምትሰራው። እስካሁን ድረስ ግን ትሬኒንግ ላይ ነው ያለነው። ገና ትሬንድ እንሆናለን። ጎበዝ ሰዎችን እየመረጥን እንሄዳለን እንጂ ዝም ብለህ ፎቶውን አይቼ ወር ምናምን አይደለም አብሬ የምሰራው። እመነኝ። ኪስ ውስጥ 5 ሚሊዮን ብር ይኑር 50 ቢሊዮን አይ ዶንት ኬር፣ እሱ አያገባኝ። ያ ያንተ ሀብት ነው። እዚህ ጋር ስትመጣ አብረን የጋራ ነገር ኖሮን የኔን ደካማ ጎን ልትሸፍን፣ እኔ ያንተን ደካማ ጎን ልሸፍን፣ ጥንካሬያችንን አምጥተን አብረን ልንሰራ ነው የተሰባሰብነው። ስለዚህ ኪሳችሁ ውስጥ ስላለው ብር ገና ነው አልተነጋገርንም። እዛ ጋር ምንም መሰቃየት የለብንም። ማንም ስለ ሀብታችሁ የጠየቃችሁ ሰው የለም አሁን እዚህ ጋር። እና ይሄን ነው የምላችሁ። በጣም አመሰግናለሁ። ቬሪ ሶሪ ስለቆየሁ። ግን ይሄ በተለይ ኮሽኖችን መመለስ አለብን። ሰው ክሪቲካል ጥያቄ ሲጠይቀን ዝም ብለን ችላ እያደረግን መሮጥ የለብንም። እኔ በጣም ክሪቲካል ጥያቄ ስለጠየቁኝ ነው። እንዴት አሜሪካ ሆነ ኢትዮጵያ ላይ ሪሞትሊ ስራ መስራት ትፈልጋለህ? ወንድሜ ደረጀ የሚባል ለምሳሌ ናሽቪል ቴኔሲ ወደ 10 ምናምን ልጆች የቀጠረ ማውቀው ለዚህ ሆኖ ሁሉ ሀብት ባለቤቱ እዛ ተገኝቶ ነው እንደሚሰራው። ሪሞትሊ የሚሰራ ቢዝነስ የለም። ያውም የሁሉም ሰው ቢዝነስ እኮ ነው። የኔ አይደለም፣ የጋራ ነው። ከአሁን በኋላ ይሄ ኢንቨስትመንት የፈቃዱ አይደለም፣ የሁላችንም ነው። ለዚህ ነው ቮት የምናደርገው። ለዚህ ነው እናንተ ጋር አምጥቼ ምን ይመስላችኋል እያልኩ እየጠየቅኩ ያለሁት። እና ያ ዚስ ትሬኒንግ የምንለው ይሄ ነው። ምን ትሬኒንግ ስልጠና እየሰለጠንን ያለው ላይመስላችሁ ይችላል። ማስታወሻ ደብተር አልያዛችሁም? አዎ ይሄን ጻፉ እያልኩ አይደለም። ይሄ ግን you are really in a training እና if this thing is far from the way you think ምናልባት ነገ መምጣት የለባችሁም። ጊዜያችሁን እያባከናችሁ ነው። አሁን የተናገርኩት እናንተ ከምታስቡት በጣም የሚርቅ ከሆነ ሌላ ግሩፕ መፈለግ አለባችሁ። እድሜያችሁን ጊዜያችሁን አጨርሱ ማለት ነው። የእናንተ ሀሳብ ጋር የሚቀራረብ ከሆነ ደግሞ ውስጥ ገብታችሁ ስሩ። መሀል ሰፋሪ አትሆኑ። ወይ አብረን እንሰራለን ወይ አብረን አንሰራም። ኦፍኮርስ ትሬኒንግ ወስዳለሁ ወር ምናምን ኢትስ ኦፕን ፎር ኦል። እና በጣም አመሰግናለሁ። ነገ ስንገናኝ ኤቭሪበዲ አሁንም ማአት ጊዜ ደጋግመን ነግረናል። ኢቭን ወንድም ያስፋውም ዛሬ አስረድቷል። ዩድ ሜክ የራሳችሁን ካሪር ጎል ስቶሪ ቴሊንግ ትሰራላችሁ። እኔ ከሌ እባላለሁ። ይህን ሙያን የተማርኩት እዚህ ነው የምኖረው፣ እዚህ ዩኒቨርሲቲ ነው
በዚህ አጋጣሚ ዩኒቨርሲቲዎችም እንዲመሰገኑ ማለት ነው። እና የኔ የህይወቴ ጎል እንዲህ አይነት ነገር አቺቭ ማድረግ ነው። እኔ የጂኦግራፊ ባለሙያ ነኝ። ኢትዮጵያ ውስጥ ጠንካራ የጂኦግራፊ ባለሙያዎች ማህበር እንዲኖር እፈልጋለሁ። ይሄ ቁጥር አንድ። ምክንያቱም ለጂኦግራፊ ሙያ አለማደግ የማህበሩ አለመኖር ነው ልትይ ትችያለሽ ማለት ነው። ኢትስ ኖት ጀስት አባውት የትኛውን ቢዝነስ ተቋም ትከፍቻለሽ ማለት አይደለም ሁሌ። እና ይህን ብለሽ ስትነግሪኝ ዋው የጂኦግራፊ ባለሙያ ናት እሷ፣ ከእሷ ጋር ስሩ እላለሁ ማለት ነው። ስምሽን አይደለም ፎቶሽን አይደለም ጉዳዩ። በተለይ ይሄን ነው ማድረግ የምትፈልገው። ለዚህ ነው ከኛ ጋር የገባችው። ኤቭሪባዲ አግሪካልቸር ብቻ ላይ ፈልግ ይችላል። ተነጋግረናል። ይሄን ቀስ በቀስ ለሁሉም ሰው የሚሆን እያደረግን እንሄዳለን። እንዲገባችሁ ለምሳሌ የጤና ሆስፒታል መክፈት የሚፈልጉ ልጆችንም ጭምር እያስተናገድን ያለ ነው። ፋርማሲም መክፈት ይፈልጋል። ለምንድን ነው ይሄን የምናደርገው? የግድ ግብርና መሆን የለበትም። ሀሳብ ነው እንዲጠነክር የምንፈልገው እኛ። ይሄው ዶክተር ግዛት በምሳሌ ነው እሱን እንትን ማድረግ። ትንሽ ሰፋ አድርገን የማናየው ከሆነ አልተግባባ ሆነስት አይደለንም ማለት ነው። ወይ አልገባንም ቢዝነስ ምን እንደሆነ፣ ሀገርን ማሻሻል ምን እንደሆነ ዶንት አንደርስታንድ። ብዙ ጊዜ ሐዋሳም እያለው ማየው ምንድን ነው አንዳንዱ ፕላን ሳይንስ ከሆነ በቃ አኒማል ሳይንስ ሙያ አይመስለው አለ። ኦር አኒማል ሳይንስ ከሆነ ፐብሊክ ሄልዝ ሙያ አይመስለውም። አንዱ ሐኪም ከሆነ ከሐኪም ውጭ ያለው ሰው እንዳለ ያባክናል። እንደዛ አይነት የተሳሳተ ነገር የሚያስቡ ሰዎች አሉ። በዚህ አጋጣሚ ሁሉም ስራ እኩል መሆኑንም ትንሽዬ እንድናስብ በስ ያር ኢን ትሬኒንግ ዩአር ሊደርሺፕ ትሬኒንግ ውስጥ ነው ያላችሁት። አሁን አንዱ ፕሮፌሽናል ባያዝ ማስቀረት ነው። የኔ ይበልጣል አይነት ዝም ብሎ የተንሸዋረረ አንዳንዱ በቃ በአጋጣሚ ያንን ሙያ ተምረሃል ወር ፈልገህ ተምረሃል። ግን ሕክምና አሪፍ ነው ስትል ነርሲንግም እኩል አሪፍ ነው፣ ግብርናም እኩል ያስፈልጋል፣ ሳይበር ሴኪዩሪቲ እኩል ያስፈልጋል። ሁሉም የየራሱ ቦታ አለው። ይሄንን ነው የምለው። ነገ እንገናኝ። ነገ ስቶሪ ቴሊንግ፣ ከዛ በኋላ እንገመግማለን። ለ3 ወር የት ነው ያለነው፣ ምን ያህል ወደፊት ሄደናል፣ ምን ያህል ዘልቀን ሄደናል የሚለውን እንነጋገራለን። ይሄ የወጣቶች ሪክሩት የምታደርጉት ምናልባት ጊዜ ማግኘት የምትችሉ ከሆነ ቴሌግራም ግሩፕ እንትን ስለማደርግ ለእያንዳንዳችሁ ስለመለቅ ገባ ብላችሁ እንደው እንትን ብትሉ፣ ከዛ እንግዲህ አንድ ፈጣን ልጆች እርግጠኛ ነኝ በ24 ሰዓት ጊዜ ውስጥ ቪዲዮ አፕሎድ ማድረግ ይጀምራሉ። እና ሜይ ቢ ሚኒ ሚቲንግ አድርጋችሁ እንደዚህ ብትነጋገሩ አሪፍ ነው። እርግጠኛ ነኝ የሚከሰን ሰው አይኖርም። እና እኔ ወንድ ስለሆንኩ ነው ወንድ የቀጠሩት ምናምን አፍንጫዬን አይተው ወይ ፀጉሬን አይተው ነው አይላችሁም ማለት ነው። ክስ ሁሉ እንደሚኖር አውቃለሁ አንዳንዴ። እና ያ አይመጣብንም። እኔ ፋይናል ሪማርክ የምታረጉ የምትፈልጉ ካላችሁ ቻት ቦክስ ላይ የሚስፒክ በሉኝና እዚህ ቤት ውስጥ ባለው ስነስርዓት መናገር ስንፈልግ ሁል ጊዜ በማንኛውም ሰዓት ሰውየው እየተናገረ አቅራቢው እየተናገረ እንጽፋለን። ለሚስፒክ እንላለን። ይሄ ስነስርዓቱ እሺ እንደዚህ ነው። እዚህ ቤት ውስጥ መናገር ስትፈልጉ ማንም እየተናገረ ቢሆን ሀሳብ ሲኖራችሁ ለሚስፒክ ትላላችሁ። እድል ስጠኝ። ባይ ዲፎልት የመናገር እንትናችሁን ያ ዋሂድ ወንድም ያስፋው። ሌላ ሰው እስቲ ለስንት ሰው እድል መስጠት እንዳለብኝ ለወቅ ሰዓት ለመቆጠብ እንዲመቸኝ ነው። ብዙ ዋሂድ ወንድም ያስፋው ቪዚቱን በዚህ ሳምንት መጨረሻ ሐሙስና አርብ ለማድረግ ፈልገን ነበረ። ቪዲዮ እንትን ቡክ አረጋችሁ እንዴ? አገኛችሁ የምታናግሩትን ሰዎች? ዛሬ አንድ ልጅ ወደ ሻሸመኔ ምናምን በደንብ የሚያውቀው ልጅ አግኝቼው እየደዋወለ ነበረ። እዛ አካባቢ ጤራ ሰው አለ ምናምን ብሎኛል። ኖርማሊ አብዱም ባለፈው ስልክ ተደዋውለን ነበረ ግን አላወራንም። ወደ ጤራ ግን ያው በዛ ፖቴንሻል እንትኑ ላይ ብዙ አላገኘንም። ዞሮ ዞሮ እስቲ ነገም እንደገና ልጁ የሚያውቃቸውን አካባቢ እየጠየቀ ነበር። ሞር ኦልሞስት እሱ አዳ ምናምን የሚባለው እዚህ ቢሾፍቱና አዳማ መሀል ነው ምናምን አለኝ። እዛ አካባቢ ያሉትን ነገሮች ያውን እየለየሁት ነበረ። አንድ መኪና እስካሁን አላገኘም። እሱም እንዲፈልግልኝ ነግሬው ነበር እና የተመደቡትም ሰዎቹ ጋር እየተጻፍኩ ነበር። አሁን ራሱ እነሱንም አቬሌብሊቲያቸውን ቼክ ላድርገውና ከዶክተር ቶለሳ ጋር ወጥተናል። ኦልሞስት ሐሙስና አርብ ቢሆን በሚል ስለዚህ ሌሎቹ እንደሚመቻቸው አሁን ለሁሉም ሚዲያ አድርጋለሁ፣ ስቴዲየም አድርጋለሁ። ነገ ቼክ አድርጌ ቦታዎቹ ኦልሞስት ከመሻሽ ከእንትኑ ከአሰላ ወደዚህ እስከ ሞጆ ድረስ ያለው ላይ ነው ያወራ ነው።
እሱንን ደግሞ ምን ቦታዎቹ ምን አላቸው? አሁን ለምሳሌ ከሴኩሪቲ አንጻር ቦሴትም ባለፈው ያወራ ነው። ቦሴትም ችግር እንደሌለ ልጁ ነገረኝ። አጋጣሚ የሴኩሪቲ አካባቢ ያለው ስለሆነ ብዙም እንትን አላለኝም። ስለዚህ እነሱን እየለየሁት ነው። አሁን ሎኬሽኑ የት አካባቢ ነው ምናምን የምለው አብዱን ሜቢ ያላገኘሁትም እሱንም አሁን ጽፌለታለሁ እንደውም። ስለዚህ ሜቢ በእናንተ በኩል መኪና ምን ነው ያለው ነገር በዚህም ኢንፎርም ለማድረግ ነው እኔ የገባሁት። አመሰግናለሁ። ቴንክ አሪፍ ነው። ካለኝ ኤክስፒሪየንስ ብዙ ጊዜ እኔ እንደዚህ ቀጠሮ ይዤ ስሄድ ወይ ስብሰባ ሄዱ ምናምን የሆነ አስቸኳይ ነገር መጣ እና እንደዚህ የሚሉት ነገሮች ስላሉ እዛ ድረስ ሄዳችሁ እንዳያደክሟችሁ በጣም ቻሌንጂንግ ነው። ሰዎችን ሄደህ ሪል የምትፈልገውን ሰው አናግረ መውጣት ማለት ነው እና እኛ ደብዳቤ ከአሸናፊ ጋር እንዲደርሳችሁ እናደርጋለን እና ትንሽ የኢንፎርማንት ኢንተርቪው ጋይድ እና ኦብዘርቬሽን ጋይድ እንሰጣችኋለን። እናንተ ትጨምሩበታላችሁ እና አፖይንትመንቱ ላይ ግን በደንብ አሁን አንተ ስላለ ከቲሙን ሊድ የምታደርገው ስትሄዱ አሄድ ኦፍ ታይም የምታናገሩት ሰው መቼ ማን እንደሆነ ስንት ሰዓት ላይ እንደሚጠብቋችሁ እና ባይኖር እንኳን እንበልና ስብሰባ ቢደርስበት አንድ ሰው ተክተው እንዲሄዱ ማለት ነው። እሷን ቢያደርጉላችሁ እንዲሁ ከወዲሁ ማየው ብዙ ጊዜ የሚገጥመኝ ይሄ ችግር ስለሆነ ነው። ቀጠሮ ይዘን ሄደን የሉም አሁን ወጡ እኮ ይለዋል እና ጊዜ ይባክንባቸዋል ማለት ነው። እና እሷን ብቻ ነው አስተያየት የምሰጠው። የሌተር እና እንደዚህ እንትኑን ሜይ ቢ እስከ ነገ ድረስ ድራፍት አድርጌ እኔ እልካለሁ ለአሸናፊ ስታምፕ አድርጎ እንዲሰጥህ ማለት ነው። የቬሂክል እና ቲሙን ማስተባበር የእናንተ ነው። ያው በቬሂክል ኪራይ ብዙ ላይጠፋ ይችላል። እዚህ ቤት ውስጥ የሚከራይ መኪና ያለው ወር የሚያውቅ አንድ ሰው ዘመድ ያላችሁ ምናምን ቱር ላይ የሚሰሩ ላይፋችንን ይዚ ያርጉ። አዳማ እስከ አሰላ ማክሲመም አሰላ ነው የሚደርሱት። አሰላ ላይ ደርሱ ይችላሉ። ኤራ ደርሰው ነው የሚመለሱት እና ይህንን ታውቁ ካላችሁ 6,000 ብር ነው ያለው ለመኪና የምንከፍለው በቀን አይደል? እና በዚህ ልክ የሚያከራዩ የመኪናው አይነት ጠንከር ያለ ለመስክ የሚሆን መንገድ ላይ ጎማው ወር ምናምኑ እንደዚህ ትንሽ ከመንገድ ወጣ ከአስፋልት ወጣ ማለት ቢኖርባቸው ማያስቸግር መኪና እንዲህ አይነት መኪና ቢሆን ጥሩ ነው። ካይንድ ኦፍ ወይ እነኚህ የተጓዦቹ ብዛት እስከ 6 ሰው ነው የሚሆኑት ከሾፌሩ ጋር 7 ሰው ማለት ነው። ይህንን መኪና የሚኖረው ሰው ካለ ብትነግሩልን ብትጠቁሙን ጥሩ ነው። እና ሚኪ አለ በጣም አሪፍ። ስለዚህ ወንድሜ አስፋው ዋት ዱ ዩ ቲንክ ይሄ የአፖይንትመንቱ ጉዳይ እኔ ከወዲሁ እንዳልኩ ካለኝ ልምድ ነው ይሄን ነግሬህ። ብዙ ጊዜ እንግዳ ይዤ እየሄድኩ ብዙ ጊዜ ገጥሞኛል። የሚገርምህ ቀጠሮ ከያዝንም በኋላ ሁሉ አስቸኳይ ጉዳይ ነው ሄዱት ተጠርተው ነው ሄዱት የሚባለው ነገር ስላለ ቢሄዱ እንኳን ሰው ወክለው እንዲሄዱ ለማድረግ ሞክሩ። እነኚህ 3 ወረዳዎች ማለት ነው። ሌላ ላይ እንትናም ስላለ አብዱ አለ ቤት ውስጥ አሁን አብዱ ያግዛል። አብዱ አለ ከአዳማ በውስጥ እየጻፍኩለት ነበር። እንግዲህ አለ አሁን እያዳመጠን ነው። ምናልባት ስራ ላይ ሆነው የሆነ እኔም ለዛ ነው ቀድሜ አዳማ ዙሪያ አንድ እኔ የማውቀው ሰው አለ። ቦሮፍ ዞን ላይ ነው ያለው እና ያቺን ትንሽዬ ፕሮጀክት ዲስክሪፕሽንም ልክላለሁ። ኤኒቲንግ ጎ አሄድ ሚኪ። እሺ ቴንክ ዩ። አይ ሪጋርዲንግ ቱ ከመኪና ጋር እና እንደዚህ ከፊልድ ጋር በተያያዘ እኔ አሁን የምሰራበት ድርጅትም ትሬኒንግ ኮኦርዲኔተር ሁኜ እንደዚህ የፊልድ ወርክሾፕ ኢቨንት ሲኖሩ እንደዚህ ኮሚኒኬት እያደረግን ፐርሰናሊ ትረስት የሚያደርገኝ ኤጀንቶች አሉ። እንደዚህ ማዘጋጀት እንችላለን ብዬ አስባለሁ። በዛ በኩልም ሞር ስለማውቃቸው አራውንድ ወደ 3 ዓመትም ይሄንን ስራ ስለሰራሁት አይ ቲንክ ኮሚኒኬት ብናደርጋቸው ያለውን ነገር ብናስረዳው ማግኘት እንችላለን። ጥሩ መኪና አለ። አልሰማውም። ቆንጆ መኪና አላቸው ካለ ልምድ
አዎ ኤጀንት ስለሆነ እንግዲህ ቆንጆ መኪና አለው። ከኛ ካምፓኒ ጋር ላርሻ ነው የሚባል አራውንድ ወደ 5 ዓመት ነው የሰራው። ወደ 3 ዓመት እንግዲህ ከነሱ ጋር ነው መስራት የቻልነው። ቆንጆ መኪና አላቸው። አይ ቲንክ በተጠየቀበት ሰዓት የሚያቀርብልኝ ልጅ ነው አሁን ያለው። ማድረግ እንችላለን ብዬ አስባለሁ። አማራጭ ካለም ይቻላል በሌሎች በኩል። አመሰግናለሁ። እሺ፣ ስለዚህ ነገያችንም አፕዴት መደራረግ እንችላለን። ወንድሜ አስፋ አንተ እንትኑን አፖይንትመንቱን ወረዳ ላይ ያሉ ሰዎችን ከአብዱና ከአዳማ ቲም ጋር ሆናችሁ ታረጋችሁልን። እኛ ደግሞ ሎጂስቲኩን እና ደብዳቤዎች ምናምን እናደርጋለን። በጣም አሪፍ። ቴንክ ዩ that's a very good plan I think everybody good night መልካም ምሽት። እና እንግዲህ ይሄን ስራ ጀምረናል። እንግዲህ የነበረን ስራ አንዴ ያይዙ ከያዙ ደግሞ መልቀቅ አይቻልም ይባላል። ኢንቨስትመንት ብለን ገብተናል። ትውልድ ያያሉ ማለት ወጣቶች ከኛ ይማራሉ። እና ቅድስት አለች ለምሳሌ አግሪ ቢዝነስ ነው የምትማረው። ቆንጆ ትምህርት መማር አለባት ከዚህ ቲም ላይ ማለት ነው። አብራችሁን ስለሆናችሁ እጅግ እናመሰግናለን። ነገ እንገናኝ። ቻው።